ተይው በቃ ተይው። ሰላም ቲና ሰላም። እሺ የዛሬ አጀንዳችን የልጆችን መቀንጨር እንዴት እንከላከላለን ነው። አንድ 3 ደቂቃ ይቀራል እንጀምራለን። ታንክ ዩ። ሃይሚ ታንክ ዩ። ሰላም ዶክተር። እሺ የዛሬ አጀንዳችን ስለ ልጆች መቀንጨር ነው። መቀንጨርን እንዴት እንከላከላለን? በተለይ እናቶች ትልቅ አስተዋጽኦ ነው የምታደርጉት ልጆቻችሁ በአይምሮም በእድገትም እንዳይቀነጭሩ ብዙ ጉዳት እየደረሰ ያለው በመቀንጨር ነውና በቤተሰብ ደረጃ በተለይ እናቶች አባቶች ትልቅ ለውጥ ታመጣላችሁ ብዬ ነው እዚህ የገባሁት። አገራችን መቀንጨር ወደ 67% ነው። እኛም ቀንጭረን ያለነውና በጣም ትውልድ እየተጎዳ ነውና ይሄንን ለመቀየር አብረን ምን እናርግ ነው። ስለዚህ አመሰግናለሁ። ዛሬ የምንወያየው ስለ ልጆች መቀንጨርና እንዴት እንከላከላለን ነው። ሁለት ደቂቃ ይቀረናል እንጀምራለን። እስከዛው ያላችሁ ሀሳብ መስጠት ትችላላችሁ። ማወቅ ያለባችሁ መቀንጨር ምንድነው? መቀንጨር ማለት በቁመት ብቻ ነው ወይ? አስተሳሰብ እንዴት ኢፌክት ያመጣል? በምን እንከላከለዋለን? ከየት መጀመር አለብን? እንዴት ነው የምናስተካክለው? የሚስተካከለው ደግሞ በየምን ወቅት የሚለው ዲስከስ እናደርጋለን። አይ ሆፕ የሚሰማችሁ ይመስለኛል። የዛሬው አጀንዳችን የልጆችን መቀንጨር ችግር። እሺ አመሰግናለሁ ሃሚ ታንክ ዩ። ለምዮዮ አመሰግናለሁ። የዛሬ አጀንዳችን እንግዲህ የልጆችን መቀንጨር ችግር እንዴት እንከላከላለን ከእናት እስከ ማህበረሰብ ነው የሚለው የዛሬ አጀንዳችን። ብዙውን ግን የሚፈታው በእናቶች ነው ብዬ አስባለሁ፣ በአባቶችም ጭምር ማለት ነውና እናቶች እንግዲህ በዚህ ጉዳይ ላይ እናንተ ናችሁ የሚቀጥለውን ትውልድ እየመራችሁ ያላችሁትና ለእናንተ መደረግ ያለበትንም ለልጆቻችሁ መደረግ ያለበትንም በቤተሰብ ደረጃ መደረግ ያለበትን ያው በህብረተሰብ በአገር ደረጃ ደግሞ ያለው ከኛ ውጭ ወጣውን እንዴት እናደርጋለን የሚለውን ለመንግስት ምን ሰጠው አሳይመንት ይኖራል። እሺ አመሰግናለሁ። እሺ 5 ሰዓት ሆኗል። እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። የዛሬ አጀንዳችን እንዳስቀመጥኩት የልጆችን መቀንጨር ችግር እንዴት እንከላከላለን። የምንከላከለው ደግሞ ከእናት ወደ ልጅ ከልጅ ወደ ህብረተሰብና ወደ አገር በሚደርጅ ደረጃ ነው። ግን እዚህ ላይ በጣም ትኩረት ማድረግ መፈልገው በአገር በህብረተሰብ ደረጃ ያለው ከኛ አቅም በላይ ስለሆነ በቤተሰብ ደረጃ ምን ልንቀይር እንችላለን የሚለውን ነው የምንወያየው። ስለዚህ ስለመጣችሁ አመሰግናለሁ። አልሰሙ አሰሙ፣ ካልተሰማ ግን ሪከርድ የተደረገውን ቪዲዮ ደግሞ መነጋገር እንችላለን። እንደሰማችሁት እንግዲህ በሸገርም በሪፖርተርም ዜና እንደሰማችሁት አገራችን የመቀንጨር ችግር። እሺ አብርሃም ሰላም ዶክተር አመሰግናለሁ። በአገራችን እንግዲህ የመቀንጨር ችግር እኛም እኔንም ጨምሮ ወይ እናንተንም ጨምሮ 67% ከ5 ዓመት እድሜ በታች ባለን ጊዜ 67% የሚሆነው የኢትዮጵያ ህዝብ የቀነጨረ ነው ይላል።
ይሄ የሚያመለክተው እንግዲህ አገራችን ላለችበት ችግር ለደረስንበት የእድገት ደረጃ አንዱ ምክንያት የቀነጨረ ትውልድ አገርን ማቃየር ቤተሰቡን ራሱን መርዳት አይችልምና ይሄ መቀንጨር ችግር በጣም አስቸጋሪ ችግር ነው። ሐሳብ መስጠት ትችላላችሁ። መቀንጨር ቀንጭራችኋል ወይ ብላችሁ ታስባላችሁ? የራሳችሁን ስታዩ ቀንጭራችኋል ወይ ብላችሁ ታስባላችሁ? መድረስ ያለባችሁ ቁመት ላይ ደርሳችኋል ወይ ነው። መቀንጨር ምንድነው ስንል አንድ ህፃን ልጅ እስከ 5 ዓመቱ መድረስ ያለበት የቁመት ደረጃ ሳይደርስ ሲቀር ነው። ስለዚህ ራሳችሁን ስታዩት ከቤተሰቦቻችሁ አንፃር ወይም ከበፊት አንፃር ቁመታችሁ አጥሮ ቀርቷል ወይ የሚለውን ነው። ያው ቁመት ብቻ አይደለም የሚያጥረው፣ የቁመቱ ማጠር ግን የብዙ ነገሮችም እድገት ማጠርን ያመለክታልና ራሳችሁን እንዴት ነው የምትገልጹት? ቀንጭራችኋል ብላችሁ ታስባላችሁ ወይስ አልቀነጨርኩም ነው ብላችሁ የምታስቡት? እንግዲህ መቀንጨር ማለት አንድ አትክልት አበባ ውሃ አግኝቶ ፍሬ አፍርቶ ቶሎ ቶሎ ማደግ ሲገባው በቂ ውሃ ሳይገኝ የደረቀ ከደረቀ በኋላ በትንሹ የሚታገል ትውልድ ማለት ነውና ይሄ የመቀንጨር ችግር በአገራችን በጣም 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 የተስፋፋ ችግሩ ከሚገባው በላይ የሰፋ ነው። ስለዚህ ይሄ የመቀንጨር ሐሳብ መስጠት ትችላላችሁ እየገባችሁ። ስለዚህ አሁን ሀገራችን የመቀንጨር ችግር ወደ 39% ቀንሷል ይላል። እንግዲህ ከነበርንበት 67 58% 39% ደርሰናል። ግን እንደምታውቁት ደግሞ የህዝብ ቁጥሩ በጣም ጨምሯልና ይሄ 67% በነበረበት ጊዜ የቀነጨረው ህዝብ 5 ሚሊዮን ነበረ። አሁንም ግን ቁጥሩ እዛው አካባቢ ነው። በዘር ይሄዳል። ትክክል ሰላም እመጣለሁ ከእናት ወደ ልጅ የቀነጨረች እናት የቀነጨረ ልጅ ትወልዳለች። ስለዚህ በዘር ይሄዳል ለማለት እንችላለን። ያው ዲኤንኤ ለማለት አይደለም፣ ጄኔቲክስ ሳይሆን የተጎዳች እናት። አመሰግናለሁ ሰላም። ወደሚቀጥለው ሐሳብ እየወሰድሽኝ ነው። ስለዚህ የመቀንጨር ችግር የሚጀምረው ከእናት ነው ማለት ነው መጀመሪያ። ስለዚህ ማተኮር ያለብን እኔ 2 ሴት ልጆች አሉኝ። ስለዚህ እነዚህ ሴት ልጆች በተለይ ከ13 እስከ 19 ዓመት ሲደርሱ በጣም ጥንቃቄ ማድረግ አለባችሁ። ስለዚህ ያልቀነጨረ ልጅ ቁመቱ ስንት ነው? ራሱ በደብሊውኤችኦ የተቀመጠ አለ፣ ለእያንዳንዳችን ቁመት የተጠቀመ አለና እሱን ቁጥር ማየት ያስፈልጋል። የደብሊውኤችኦ ከተፍ ቁጥር አለ። ስለዚህ ችግሩ የመጀመሪያው እንግዲህ ሴት ልጆቻችን ወደ እድገት እየሄዱ ሳይያለው ወር አበባ በሚያዩበት ጊዜ በቂ አይረን እና ንጥረ ነገር ካላገኙ ወደ እናትነት ሲቀየሩ የሚያመጣው ችግር አለና ትኩረት ማድረግ ያለብን መጀመሪያ በቂ የሆነ ምግብ ለሴት ልጆቻችን ልንሰጥ እንችላለን። ቢኮዝ እነዚህ ናቸው ወደ እናትነት የሚቀየሩትና ሴቶች በጣም የተበደሉ ናቸው። ሀገራችን ውስጥ እናቶች በጣም የተበደሉ ናቸው። በቂ የሆነ ንጥረ ነገር ምግብ አያገኙ። ምግብ የሚበሉት የመጨረሻ ናቸው። ከቤተሰቡ በጠቅላላ ምግብ ለቤተሰቡ አዳርሰው ከጨረሱ ባል ከበላ በኋላ ልጆች በተለይ በከተማ ይሻላል እንጂ በገጠር በጣም እናቶች ያሳዝናሉ፣ ሴቶች ያሳዝናሉ። ብዙ እንክብካቤ አይደረጋላቸውም እና ሀገር የምትመሰረተው በሴቶች በእናት ስለሆነ ለዛ ነው ትኩረት የምናደርገው። ስለዚህ ከእናቶች ስጀምር መጀመሪያ መቀንጨር ችግር የሚመጣው በእናት ብቻ ነው የሚሄደው። እረዳለሁ ብዙውን ችግር ከእናት ነው። ያው አባት ከስፐርም ካውንት ጋር ቦርጫም ከሆነ ውፍረት ካለው በቂ ፈርቲላይዜሽን ላይ ይፈጠር ይችላል። ግን ብዙ ትኩረት ማድረግ ያለብን እናቶች ላይ ነው። አሁን በጣም ውፍረት ያለ መቀንጨር አይደለም፣ ውፍረት ያለ መቀንጨር ምልክት አይደለም። አንዳንዴ ሆዳቸው የሚያብጡ ልጆች አሉ፣ ኳሽዋከር የሚባል ሆዳቸው አብጦ ተነፍቶ ግን ሲል ተርበው ነውና ትክክለኛ ጥያቄ ነሽ ፍቅር። መወፈር ያለ መቀንጨር ምልክት አይደለም። እመጣለሁ። መቀንጨር ሁሉ ነገር የተሰባጠረበት ነውና እባካችሁ ኪሎ ምናምን አትጠይቁኝ። ሐሳቡን መሰጠውን ስሙኝና ኪሎ አሳሳቢ አይደለም። ዋናው ክትትል አድርጋችሁ በቁመቱና በእድሜው ልክ የደረሰበትን። ስለዚህ እናቶች ምን ይፈልጋሉ ብለን ስናይ አዲኩዌት ዳይት፣ በቂ የሆነ ኢነርጂ ማግኘት አለባቸው፣ ካሎሪ ማግኘት አለባቸው። ከካሎሪ በተጨማሪ አሁን በብዛት የምንበላው እንጀራ፣ ዳቦ፣ ቆጮ ነው። ይሄ ደግሞ የሚሰጠን ካርቦሃይድሬት ብቻ ነው። ስለዚህ ካርቦሃይድሬት ብቻ ነው። ስለዚህ በተለይ በፕሮቲን ቆጮ የሚበሉ በተለይ እንሰት ብቻ የሚመገቡ ሰዎች ወይ ካሳባ ብቻ የሚበሉ ሰዎች እነዚህ አይነት ምርቶች በብዛቸው የያዙት ካሎሪ ወይም ካርቦሃይድሬት ነው። የፕሮቲን እጥረት አለ። እንግዲህ በገጠር የምታውቁት ብዙ እህሎቻችን የተሰባጠሩ አይደለምና አደንጓሬ ወይ ምናምን የሚበሉ አይብ የሚበሉ ግን ከሆነ ጥሩ ነው። ስለዚህ ፕሮቲን እና የማዕድናትና ቫይታሚን የሌለው ምግብ መብላት እናቶችን በተለይ አይረን፣ ፎሌት፣ አዮዲን፣ ካልሲየም እጥረት
ሴቶቻችን ወይ ሴት ልጆቻችን ወደ እርግዝና ሲሄዱ ወይም ወደ ማግባት ሲሄዱ የሚያመጣባቸው ችግር ነውና በተለይ ጨምሮ ደግሞ የህክምና ክትትል ምን ያህሉ ሰው ነው አይረን ፎሌት ታብሌት የሚያገኘው አይደለም ህክምና የሚከታተለው ደግሞ የሚለው የራሱ ችግር ያመጣልና በጣም ሴት ልጆቻችን ላይ እሺ የተወሰነ ሰዎች መናገር ትችላላችሁ እየሰማችሁኝ ብቻ ነው ያላችሁት ስለዚህ ከእናቶች ጋር ተያይዞ በቂ ምንድነው የእርግዝና ክትትል ማድረግ ያስፈልጋል ብዙ ሴቶች እርግዝና የሚያቆት ከ3 ወር በኋላ ነው ግን እስከ 3 ወር በፊት እንደ ፎሌት አይረን ያሉ ንጥረ ነገሮች በሰውነታችን ውስጥ ከሌለ ሴቶች ህፃናቸውን ሲወልዱ የአካል ጉዳት ወይም ሞቶ ሊወለዱ ይችላሉና ብዙ ህፃናቶች በቀነጨሩ እናቶች ምክንያት ለዚህ ዓለም ሳይበቁ የሚሞቱ ብዙ ናቸውና ሴትዮዋንም ለህልፈት የሚዳርግ በመትወልድበት ጊዜ በገጠር በጣም ህልፈት የሚያረግ በዚህ ምክንያት ነውና ሴቶች ባካችሁ ሴቶቻችሁ ልጆቻችሁ 13 19 እድሜ ወደ እርግዝና ወደ ጋብቻ በሚሄዱበት ጊዜ ቦይፍሬንዶች ወይ ባሎች በቂ ምግብ ለእናቶች ለጓደኞቻችሁ ወደ ተዳራጋችሁ ለምታስቧቸው በቂ ምግብ እንድትሰጡ በገጠር አካባቢ በከተማማ አካባቢ ብዙ ሴቶች ብዙ ምግብ አይበሉምና ለዛ ዝግጅት ማድረግ ያስፈልጋል በቂ ምግብ እና ያው ሁሉ ነገር የሚያያዘው ከገንዘብ ጋርና ከአቅም ጋር ይያያዛል ግን በቻላችሁት አቅም ደግሞ የተሰባጠረ ምግብ እንድትበላ እንግዲህ ስትገባበዙም ጥሬ ስጋ ብቻ የሚሄድ ሳይሆን የተሰባጠረ ምግብ ባልና ሚስቱ ሊያገኙበት የሚችል በቤተሰብ ደረጃም ስታዘጋጁ የተሰባጠረ ምግብ መጠቀም አለባችሁና በተለይ ሴቶች ይሄ ዕውቀት መኖሩ በጣም ጠቃሚ ነው ብዬ አስባለሁ ስለዚህ ይሄ በእናት ደረጃ ምንድነው ጽንስ ከመፈጠሩ በፊት ወንድም ሴትም ዝግጁ ሆነው ወደ ትዳር ገብተው ልጅ ማምጣት ሲፈልጉ ለዚህ ዝግጁ ሊሆኑ ይገባል ማለቴ ነው እባካችሁ ስለዚህ በቻላችሁ አቅም ሴት ልጆቻችሁን እናቶቻችሁን ወደ እርግዝና የሚገቡ ሰዎችን እንክብካቤ እንድታረጉ ነውና እኔ ሴቶች ገብታችሁ በዚህ ደረጃ የደረሰባችሁ ችግር ወይስ መስተካከል ያለበት መሰባጠር ያለበት ነገር ነው ኦኬ ይሄንን ዘመን አልፋችሁት ጽንስ ተፈጠረ እንግዲህ ጽንስ ኢሚዲየትሊ እንደተፈጠረ በቻላችሁ አቅም የበለጸገ ምግብ በልታችሁ ፎሌት ያለበት የተለያዩ ምግቦች ያለበት የተሰባጠረ ምግብ ከእርግዝና በፊት ስለዚህ አንድ ሰው አብሮ ወደ ፍቅረኛ ገብቶ ወደ ትዳር ሲያስብ መነጋገር ካለበት ስለ ህይወት በተጨማሪ መቼ እናርግዝ መቼ ልጅ እንውለድ ለሱ የሚሆን ቅሪት በሰውነቱ ውስጥ ሊኖር ይገባልና ልጅ የግንኙነት ተፈጥሮ ሴትና ወንድ ከተገናኘ በኋላ እንቁላል ተፈጥሮ የሴትየዋ ማህፀን ላይ ከተፈጠረ በኋላ ምግብ በበቂ ሁኔታ መቅረብ አለበት እንግዲህ ለማህፀን ለጽንስ መፈጠርና ማደግ በትክክል በቂ ጥሬ ዕቃ ሊቀርብ ይገባል እንደምታውቁት ምግብ ነው ደግሞ ጥሬ ዕቃው ሌሎች ነገሮች ይኖራል ጤና መጠበቅ አካባቢ ንጽህና መጠበቅ ሊያስፈልግ ይችላል የአእምሮ ረፍት ሊኖር ይችላል ግን ዋናው ጥሬ ዕቃ ለልጁ ጥሬ ዕቃውን ቶሎ ማቅረብ ነውና ሴትዮዋኛ ሀገር እንደምታውቁት አንዳንዴ በአማራ ክልል በትግራይ ክልል ብዙ ሴቶች ጾምም ይጾማሉ በእርግዝና ወቅት በዛ ምክንያት ልጆቻቸው የቀነጨረ እንደሆነ በሳይንስ በጣም አረጋግጠናል ግን በቤተክርስቲያንም በሃይማኖቱም የሚመከረው የምታጠባ ያረገዘች ሴት እና 7 ዓመት ያልሞላቸው ልጆች እንዲጾሙ አይገደዱም ስለዚህ በዚህ ወቅት በጣም ጥንቃቄ ያርጉና ጾም የምትጾሙ ሰዎች ካላችሁ ወደ እርግዝና ስትገቡ በቂ ቅሪት በሰውነታችሁ መያዝ ስላለባችሁ እባካችሁ በቻላችሁ አቅም ነው ከዛ ውጪ ግን የምትበሉት ምግብ ልጄ 8 ዓመት ሆኖ አብጭ ነው ማስተካከል ይችላል እስካሁን በዘር ከሆነ ችግር የለው በዘር አለ እረዳለሁ በዘር ቁመቷ ከሆነ ራሱ ኮተፍ ፖይንት አለው ስለዚህ የዘርን ይያልኩ አይደለም መቀንጨር የዘሩን አይደለም ስቲል አጭር ሆኖ ያልቀነጨሩ ልጆች ይኖራሉና እሱን ማየት ያስፈልጋል ትክክለኛ ፍሪደም የጠየቅሽኝ ስለዚህ በቻላችሁ አቅም ይሄንን ፔጅን ፎሎ አርጉ ቲክቶክ እየነገረኝ ያለው እዚህ ውስጥ ከምትከታተሉ 70% የምትሆኑት ይሄንን ቲክቶክ የምትከታተሉ እንጂ ፕሮግራሙን ፎሎ ማታረጉ ነው ለኔ ብዬቼ ሳይሆን ግን የናንተ በኩል ቪዲዮውን ስለማስተላልፍ ለሌሎችም እንዲደርስ ለማድረግ ነውና በቻላችሁ አቅም እንትን ለማድረግ መስሉ ስለዚህ መጀመሪያ ያየነው ምንድነው በእናቷ ያለው ነው ቀጥሎ ደግሞ ልጆች ጋር እንድረስ እሺ ተጸነሰ ተረገዘ በበቂ ሁኔታ ሴትዮዋ እየበላች እያሰባጠረች የተለያዩ እንክብሎችን እየወሰደች ማይክሮኒውትሪየንቶችን ቫይታሚን ኤ ዚንክ አይረን ከበሽታ ራሷን እየጠበቀች ከስኳር በሽታ
ከተለያዩ ምግቦች አማረኝ አንዳንድ ሴቶች አማረኝ ይላሉ በእርግዝና ወቅት የብረት እጥረት በሚከሰተ ጊዜ ሴቶች አማረኝ ይላሉና ሳይንሳዊ ጥናት ባናረግበትም ግን ሴቶች አማረኝ የሚለው ሰውነታቸው ልጆቻቸው ማህፀን ውስጥ ያለው ልጅ ምግብ እየወሰደባቸው የነሱ በቂ ጥሪት እያለቀባቸው ነው አማረኝ የሚለውና በተጠናው ጥናት በበቀይ ንጥረ ነገር ያገኙ ሴቶች አማረኝ አይሉም ስለዚህ አንድ ሴት አማረችኝ ማለት ባል ወይ ሚስት ወይ ቤተሰብ ምን እየተናገረች ነው ጥሪ እያቀረበች ነው ማለት ነው በቂ ንጥረ ነገር በሰውነቴ የለምና እባካችሁ አብሉኝ እያለች ነውና እኛ ሀገር እንደ ቀልድ እንወስደዋለን ሴትየዋ አማረኝ አፈር ልብላ የሚሉ ሴቶች ሁሉ አሉ አፈር የሚፈልጉት ብረት ማዕድን ለማግኘት ነው አይደለም ሴቶች ህፃናቶች ራሱ የብረት እጥረት በሚከሰትበት ጊዜ አፈር ለመብላት ጥረት ያደርጋሉ ቀይ አፈር ፈልገው ያንን ቀይ አፈር በሚበሉበት ጊዜ የአይረን እጥረታቸውን ለመመለስ ጥረት ያደርጋሉና እባካችሁ በዚህ ወቅት እሺ ይሁላ ሆኖ ልጁ ተወለደ ስለዚህ አንድ ልነግራችሁ የሚገባው ነገር መቀንጨርን ልንከላከለው የምንችለው በእናቷና በልጆቹ ነው ይሄም 1000 ቀናት እንለዋለን 1000 ቀናት ለሰው ልጅ ትልቁ እድል የምንሰጥበት መቀንጨርን የምንከላከልበት ዊንዶው ኦፍ ኦፖርቹኒቲ ወይም ይሄ እድል ካመለጠን ማንንም መለስበት ማለት ነው እንዴት ነው 1000 ቀናት የመጣው ማለት ከዜሮ ከተጸነሰበት ቀን ጀምሮ 9 ወር በ30 ቀን ስናባዛው 270 ቀን ይሆናል የቀረውን ደግሞ እስከ 2 አመት ያለውን ደግሞ 2 አመት በ365 ቀን ስታብዙት 730 ቀን ይመጣል በጠቅላላ 270 እና 730 ቀን 1000 ቀናት ይባላል ስለዚህ ልጆቻችሁን የምትሰሯቸው በመጀመሪያዎቹ 1000 ቀናት ነውና እኔም እዚህ መጥቼ ምጮህ አሁን ማለቴ ነው በቤተሰብ ደረጃ ቤት ውስጥ ያላችሁ ልጆች አገራችሁን ልጆቻችሁን ልትመሰርቷቸው የምትችሉት የመጀመሪያው 1000 ቀናት ነው እነዚህ ማለት እስከ መቼ ነው ከጽንሰት እስከ ተፈጠረ እስከ 2 አመት ድረስ ያለው እድል መቀንጨርን ለመከላከል ወይም ላለመከላከል ትልቅ እድል የሚሰጥ ነው ስለዚህ ልጁ ተወልዶ ልክ ከመጣ በኋላ መጣቁት ብዙ ሴቶች የምታስተግሩት እንግዲህ ልጁ ከተወለደ ጀምሮ ደግሞ ጡት ማጥባት ያስፈልጋል እስከ 6 ወር ውስጥ እኔ አንዳንድ ሰው አሁን የላም ወተት ተው ምናምን ስትል ፎርሙላ ተሸጥ ነው እኔ ፎርሙላ አላልኩም ተፈጥሯዊ ወተት አለ ፎርሙላም ያለ የላም ወተትም ያልሆነ የእናት ጡት ወተት አለ እባካችሁ እናቶችን ያው በማስገደድ አይደለም ለልጆቻችሁ እናትነት ትልቅ ስጦታ ነው ይሄን እናትነት ትልቅ ስጦታ ደግሞ በእርግዝና ያገኛችሁት ነው እግዚአብሔር የሰጣችሁት ነው ትልቅ ጸጋ ነው ባይዘው እንግዲህ ብዙ ተፈጥሮ በአለማችን ላይ ብዙ ነገሮች ተሰርተዋል አውሮፕላን ስልክ ብዙ ነገር ቢሰሩም እግዚአብሔር ለሴቶች ከሰጠው ጥበብ ሰውን የመፍጠር ጥበቡ ግን እስካሁን ኮፒ ያልተደረገ ነውና እናቶች ልጅ መውለድ ማርገዝ ትልቅ ጸጋ እንደሆነ ቆጥራችሁ ዝግጅት አርጋችሁ ለዚህ ስራ እንድትሰሩ ለማለት ነው አባቶችን በጣም ልትረዱ ይገባል ስለዚህ ከ0 አመት እስከ 6 ወር ድረስ ሴትየዋን እያበሉ እናትን እያበሉ ጡት መስጠት ብቻ ነው ሼር ማድረግ ያለባችሁ ካለ ፕሮግራሙን ገብተው መስማት ያለባቸው ጠቃሚ ነው በያስባለውና ሼር እንድታረጉም ጥያቄ ጠይቃለሁ ስለዚህ እዚህ እስከ 6 ወር ድረስ ያለውን እያወራን ነበር እንግዲህ ምንድነው ማጥባት ያለብን ወይስ ማረግ ያለብን ካላችሁ የመጀመሪያው ማረግ የሚገባችሁ እንግዲህ ጡት ማጥባት ነው ስለዚህ ኤክስክሉሲቭሊ ያለ ምንም ከሌላ ነገር ጋር ያልተቀላቀለ አንዳንዶቻችሁ ግን ጡቴ በቂ አይደለም ይያላችሁ ፎርሙላ ተቀላቅላላችሁ የላም ወተት ተቀላቅላላችሁ ይሄ ለብዙ ነገር ችግር የሆነ ነው ስለዚህ እባካችሁ ተፈጥሯዊ የሆነ ለፎርሙላም ገንዘብ ከምታወጡ ባሎችም ፎርሙላና ወተት ከምትገዙ እናትየው አልመግቡ በቂ ምግብ አሰባጥራችሁ እናትየው አሳ ካገኘች እንቁላል ካገኘች ወተት ካገኘች ባቄላ አተር ካገኘች አትክልት ፍራፍሬ ከበላች እነዚህ በጠቅላላ ምግቦች ለልጁ አይምሮ ብልጽግናና እድገት የሚተላለፍ ነውና እባካችሁ በቻላችሁት አቅም የበለጸጉ ምግቦችን የተሰባጠረ ምግብ ለእናቶች አመግቡ በቤቶቻችሁ ውስጥም በእናታችሁ ያረገዙ ሴቶች ካሉ የወለዱ ሴቶች ካሉ ብዙ ምግብ ይዛላችኋቸው ሄዳችሁ ጠይቋቸውና ይሄንን እንድትሰሩ ነው ሴቷም በቻለችው አቅም ሴቶች እባካችሁ በዚህ ወቅት በሽታ እንዳይገጥማችሁ ጥሬ ስጋ አትብሉ በዚህ ወቅት ራሳችሁን ኮሶ ቢይዛችሁ ለልጆች ይስተላልፋል ብዙ በሽታ ተቅማጥ ቢይዛችሁ ለልጆች ይስተላልፋልና በሽታዎችን ለመከላከል ከንጽህናውን የጠበቀ ምግብ እንድትበሉ እጠይቃለሁ
ሌላው እንግዲህ ራሳችሁንም ልጁንም ከምንም አይነት በሽታ መከላከል ነው። በተለይ ፎርሙላ የምታዘጋጁ ካላችሁ ከውሃ ንክኪና ከመቆየት ጋር ከሚበላሽ እንዳይመጣ። ስለዚህ እዚህ ጋር ምን ማድረግ አለብን? በቂ ወተት መስጠት ነው መስጠት ያለብን እስከ 6 ወር እንግዲህ። እሺ መቅደስ ሮማኖ አመሰግናለሁ። እሺ ስለዚህ በቻላችሁት አቅም ባካችሁ እናቶች ላይና እስከ 6 ወር ድረስ በጡት ብቻ ልጆችን አሳድጉ ብዬ መክራለሁ፣ እለምናለሁ። ወተት ውስጥ ያለው እንትን ለእድሜ ልክ ጉንፋን መከላከያ መድኃኒት አለው፣ አንቲቦዲ። ማንም ሳይንስ ኮፒ ያላረገው ፎርሙላዎችም ኮፒ ያላረጉት እናት ብቻ እና ተፈጥሮ ብቻ የምትሰራው ንጥረ ነገር አለበት አንቲቦዲ። ይሄንን አንቲቦዲ እናቶች እናንተ ብቻ የምታገኙት ነውና ይሄንን ለልጆቻችሁ አስተላልፉ። ወደፊት ከምትሰሩላቸው ገንዘብ ሀብት በጠቅላላ እናቶች እኔ እንግዲህ በጣም እየታገልኩ ያለሁት ልጆች ላይና ቤተሰብ ላይ ጥረት ብናደርግ አገር ይቀየራል፣ ልጆቻችንም አይበደሉም። ዛሬ ያልሰጠናቸውን እድል ነገ ብንጨቀጭቃቸው ችግር ነውና ልጆች በጣም እየተበደሉ ነው። ቤተሰብ ግድ እያጣ ነው። ወልዶ ምንም እየተከታተለ አይደለምና እባካችሁ ወደ ወላጅነት ስትገቡ ድሮ እንግዲህ ቤተሰብ የሚያስበው በልጆች ያልፍልኛል ነበር። አሁን ግን ትክክለኛ ቤተሰብ ከሆናችሁ ልጆቻችሁ በእናንተ እንዲያልፍላቸው እንጂ እናንተ በእነሱ እንዲያልፍላችሁ ብላችሁ መጠበቅ የለባችሁምና ገብቶ መናገር የሚፈልግ ሰው ካለ ለተወሰነ ጊዜ መስማት እችላለሁ። ቀጥሎ ማወራው ስለ አመጋገብ ነው። ከ6 ወር በኋላ ደግሞ ወተት በቂ ስለማይሆን እንዴት ተጨማሪ ምግብ ምጥን እንዴት እናበላለን የሚለውን ከትንሽ ደቂቃ በኋላ ደግሞ ቀጥላለሁ። ሐሳብ ካላችሁ ገብቶ ሐሳቡን መስጠት የሚፈልግ ሳለ ሀነባዩ ቤተሰብ ኮፒ ሊንክ አድርጉ፣ ለሰው እንዲዳረስ አድርጉ። በቻልኩት አቅም ቪዲዮን አስተላልፋለሁ መልሼ እንትን ለማድረግ። እሺ ስለዚህ ልጆች ይሄንን ነገር አርጋችኋቸው ከደረሳችሁ ላይ ተገላገላችሁ። ስለዚህ አሁን የቀረው ደግሞ ከ6 ወር እስከ 2 ዓመት ድረስ ምግብ ማብላት ነው በብዛት ልጆች የሚቀነጭሩት። ሌላው ደግሞ የት ጋ ነው? የምጥን አበላል ነው። ስለዚህ በብዛት መመክረው ምጥን ስትጀምሩ ከጡት ወተት ጋር ቀጥላችሁ ምጥን ጀምራችሁ የተመጣጠነ አጥሚት እህል አስተዋጽኦ እንዴት ነው የሚለውን ማስረዳለሁ። ስለዚህ ምጥን ስትጀምሩ መጀመሪያ ከአንድ እህል ጀምሩ። ያው የብር እህል የምንላቸው እንደ ጤፍ፣ ገብስ፣ ሩዝ፣ አጃ ከምንላቸው ብቻ ጀምሩ። ልጆቹ ይጎዳሉ። 2-3 አይነት ነገር ከተቀላቀለባቸው ለመጀመሪያ ስለማይችሉ ከአንድ እህል ብቻ ጀምሩ። አንዳንዶቻችሁ አላችሁ በአንድ ጊዜ በ6 ወሩ 13 አይነት እህል ቀላቅላችሁ ምጥን የምትሰሩ። እኔ ግን የምመክረው በእኔ በኩል ያለው ምክር ግን ስትጀምሩ በአንድ እህል ብቻ ጀምሩ። በቀይ ጤፍም በጣም ጥሩ ነው፣ ብረት አለበት። በቀይ ጤፍ፣ ስንዴ፣ ገብስ፣ አጃ፣ እንሰት፣ ቆጮ፣ ድንች ምናምን በሚመስሉት ጀምሩና 1 ወሩን ወይም 15 ቀኑን በዚህ ከጨረሱ በኋላ በሚቀጥለው ደግሞ 70-30 እያደረጋችሁ 70-30 ማለት 70ው የብር ጤፍ ምናምን የምንለው 30% ደግሞ ጥራጥሬ ሽምብራ ሊሆን ይችላል፣ ኦቾሎኒ ሊሆን ይችላል፣ አኩሪ አተር ሊሆን ይችላል፣ ባቄላ ሊሆን ይችላል። 70-30 ካረጋችሁት ደግሞ እጃችሁን ስትለኩት 70-30። ይሄንን እንግዲህ በየገጠሩ ወርጄ ያላስተማርኩበት የኢትዮጵያ ክልል የለም። ከፍተኛ ስራ የሰራንበት ከዩኒሴፍ ጋር በመሆን ልጆች እንዳይቀነጭሩ እናቶች 1 ኪሎ እህል በማምጣት 2 ኪሎ ምጥን እንሰጣቸው ነበረ፣ ለማበረታታት ማለት ነው፣ የመቀንጨርን ችግር ለመፍታት ማለት ነውና በቻላችሁት አቅም። ስለዚህ 1 እህል ጀመራችሁ፣ 2 እህል መቀላቀል ጀመራችሁ፣ 3-4 አይነት ቀላቀላችሁ። ግን እህሎች በተጨማሪ ደግሞ ሁሉን ነገር አይዙ። ከእንስሳት ተዋጽኦ አትክልትና ፍራፍሬ ካልከተታችሁ ደግሞ በቂ ስለማይሆን በዚህ ምጥን ላይ ገንፎ በምትሰሩበት ጊዜ ደግሞ ጡት ያላችሁ በጡት ወተቱ ራሱ ማብሰል ትችላላችሁ። ካልሆነ በዱቄት ወተት ትንሽ መሞከር ትችላላችሁ። መበጥበጫ ያርጋችሁ ወተት ከሌላችሁ የላም ወተት እንደ ዋና ምግብ አልመክርም፣ ግን ለምግብ ማምሳያነት በትንሽ እየጨመራችሁ ለምግብ ማብሳያነት ግን መጠቀም ትችላላችሁ እንጂ ከ1 ዓመት በፊት የላም ወተት እንዳትሰጡ ብዬ እመክራለሁ። የአይረን እጥረት ያስከትልባቸዋል። ስለዚህ አሁን ዋናው ምግብ ላይ ነን። ብዙ እናቶች የምታስቸግሩት ልጅ አልበላም ማለኝ እያላችሁ ጡታችሁን ግታችሁ ቀኑ ሙሉ የምትሉ ሰዎች አላችሁ። በቃ እንደ መተከዣ ሴትየዋም ሲጠባ ደስ ይላታል፣ ልጁም ሲጠባው ደስ ይለዋል። ልጆቹ የምግብ ልምምድ ሳያረጉ በጡት 2 ዓመት 3 ዓመት የሚቆዩ ልጆች አያለውና በየቦታው ጡት ስጭኝ እያለ የሚታገል ግን ከ6 ወር በኋላ ጡት ይቅር እያልኩ አይደለም፣ ግን ከተጨማሪ ምግብ ጋር ነው። ወተት
የእናት ወተት ለልጆች መስጠት የሚችለውን ነገር መስጠት ያቆማል፣ በቂነቱ ይቆማል፣ መቀንጨርም ይከሰታል። ስለዚህ ከእናት ወተት ጋር ተጨማሪ ምግቦች መስጠት ያስፈልጋልና ይሄ በተከታታይነት እስከ 2 ዓመት ድረስ በመጠን በአይነትና በጤንነት እየተከታተላችሁ በቂ መጠን ልጁ እስከፈለገ ድረስ ደጋግማችሁ ማብላት ያስፈልጋል። መጠኑ በጣም ማፈራረቅና ቶሎ ማድረግ፣ የምግቡን አይነት የተለያየ ማድረግ፣ ጤንነቱ ደግሞ የተጠበቀ አንዳንዶቻችሁ ትንሽ አብለታችሁ አስቀምጣችሁ ደጅ ታስቀምጡታላችሁ፣ በሽታ ይይዘዋል፣ ልጁ ተቅማጥ ይይዘዋል፣ ከእንደገና ችግር ውስጥ ይገባል። ከዛ በተጨማሪነት ደግሞ የኮሶትል ትላትል ሰውነታቸው ስለሚኖር ህክምና እያረጋችሁ የትላትል ማከሚያ ደግሞ ማድረግ አለባችሁና እኔ በጣም ምለምነው እነዚህ 1000 ቀናት ክሪቲካል ዊንዶ ኦፍ ኦፖርቹኒቲ የምንላቸው ላይ እንድታስተካክሉ ነው። ስለዚህ እባካችሁ ባሎች ቤተሰቦቻችሁን እዩ፣ ውጪ መዋልተው ገንዘቦቻችሁን ልጆቻችሁና ቤተሰባችሁ ላይ አድርጉ። የተለያየ ነገር ጉዙ፣ ደጅ እየበላችሁ እናንተ መታችሁ ቤተሰቡን አትርሱ። እናቶችን አስቀድሙ፣ መብል ሲበላ እናቶችን እንድታስቀድሙ አርጉ። ቅድም ተጠይቁኝ እንግዲህ እድገታቸውን ደግሞ በየጤና ጣቢያ እየሄዳችሁ መከታተል ተገቢ ነው። አንዳንድ ምግቦች በቂ ስላልሆኑ ተጨማሪ ሰፕሊመንት እንደ ቫይታሚን ኤ ጠብታ፣ ጨው ስታዘጋጁ አዮዲን ያለበት ጨው የተጨመረበት መኖሩን እና እድገታቸውን ተከታተሉ ማለት ነውና ዝም ብላችሁ ችግር ካለ ደግሞ አሁን በጤና ጣቢያ በየቦታው በጣም ተስፋፍቷል። ቀላል ለሆኑ ችግሮች ቁመታቸውንም ለመለካት መሄድ አለባችሁና ይሄንን ነው ማመለክተው። እየጨረስኩ ነው፣ ወደ እናንተ ሐሳብ እመጣለሁ። ሶስተኛው በቤተሰብ ደረጃ ነው። እንግዲህ ይሄንን 1000 ቀናት ለማድረግ እንግዲህ የምግብ ስብጥር መኖር አለበት። አንዱ ምግብ ስብጥር ለማድረግ እንግዲህ አቅም ነው። ስለዚህ የአቅም ችግር ደግሞ እንዲፈታ ቤተሰብ በቂ ገንዘብ ሊኖር እሺ ጥሩ ነው። እሺ ፍሪደም ዶክተር የኢኮኖሚ ችግር ስላለብኝ ልጆችን ከ6 ወር በኋላ ሳስብ ላሞተቱን መበጥበጫ አርጊው እንጂ እባክሽ የላሞተት የአይረን እጥረት ያስከትልብሻል። ፍሪደም ያልሽኝ የኢኮኖሚ እጥረት እረዳለሁ። ጡት ማጥባት ካልች ጡት አጥቢ፣ የላሞተትን ባትጠቀሚ ጡት እያጠባሽ የተመጣጠነ አጥሚት እህል መስጠት ትችላለሽ። ከአጥሚት ይልቅ እኔ የምመክረው ገንፎ ነው። አጥሚት በጣም ውሃ ስለሚቀጥን የልጆችን ሆድ ይሞላባቸዋልና አንዳንድ እህሎችንም አብቅሏቸው፣ በቆልት አርጓቸው። ገብስ በቆልት ወይ ስንዴ የበቀለ ከሆነ ደግሞ ንጥረ ነገሩ በጣም የጨመረ ነው። የልጆች ሆድ 30 ግራም ነች። በአጥሚት በውሃ ከሞላችሁባቸው በጤና ንጥረ ነገር አያገኙምና እረዳሻለሁ። ከኢኮኖሚ እሱን ላስረዳ ነበር። እንግዲህ አንዳንድ ምግብ ለማሰባጠር ከኛ ውጪ የሆነ ነገር አለ። አትክልት ፍራፍሬ ማግኘት፣ ስጋ ማግኘት። ይሄ እንግዲህ መንግስትም መስራት ያለበት ነው፣ ጊዜ መስጠት ነው። ለማሰባጠር የሚገጥመን ችግር አለንና ይሄ በመንግስት አንዳንድ ጉዳዮች ይፈልጋል። ቀጥሎ እንግዲህ እናት አለች፣ ልጅ አለ፣ ቤተሰብ ደግሞ አለ። አሁን ቤት ውስጥ ነው ደግሞ ማተኮር የምፈልገው። ብዙ ቤተሰቦች እናቶች ትኩረት ማድረግ አለባችሁ ልጅ ከወለዳችሁ በኋላ። እኔ እንግዲህ አንዳንዴ በጣም የሚገርመኝ የተሻለ ኑሮ ያገኙ አርቲስቶች ምናምን ልጅ ለማሳደግ ቤት ይቀመጣሉ። አንዳንዶቻችን ደግሞ እናቶች አይ ስራ ነው የሚሄደው ትላላችሁና በቂ ረፍት አግኝታችሁ ፍቃድ ወስዳችሁ በቻላችሁ ታቀም እስከ 6 ወር ከዛም በላይ ደግሞ አቅማችሁ የሚፈቅድ ከሆነ ልጅ ማሳደግ በጣም ተገቢ ነው ብዬ ነው ማስበው። ቅድም እንደነገርኳችሁ በተለይ የኢኮኖሚ ችግር ከሌለ ባል መስራት የሚችል ከሆነ የኢኮኖሚ ችግር ከሌለባችሁ እስከ 2 ዓመት ድረስ ወስናችሁ ልጅ ብትወልዱና በተከታተላችሁ ብታስደግዱ ይሄን 1000 ቀን መሙላት ትችላላችሁና እንግዲህ ያው በኢኮኖሚ ምክንያት ድሮ ቤተሰብ ወንድ ብቻ ነበር የሚሰራው። አሁን እናቶችም እየሰራችሁ ነው። እሱ ችግር የለብኝም። ዴኬሮች በየመስሪያ ቤቱ እየተዘጋጁ ነው፣ እንድትከታተሏቸው። ወጣ እያላችሁ ከስራችሁ ወጣችሁ ደግሞ እንድታዩ ማድረግ አለባችሁ ብዬ አስባለሁና እባካችሁ እናቶች ይሄንን 1000 ቀን እንዳያልፋችሁ። የ1000 ቀን የእድሜ ልካቸው ጉዳት ነውና ይሄን እንድትከታተሉ ነው። ሌላው እንግዲህ በማህበረሰብ ደረጃ መስተካከል ያለበት ወይ መንግስት ወይ እኛ መስራት ያለብን በቂ ውሃ ሊኖረን ይገባል። ንጽህናውን የጠበቀ ውሃ። አንዳንዶቻችሁ ውሃ ምን ላጠጣቸው ልጆቼን ትላላችሁ። ስለዚህ የታሸገ ውሃም ይሁን በቤት የሚመጣውን ውሃ ካላመናችሁ አፍለታችሁ አቀዝቅዛችሁ ተጠቅማችሁ ውሃ በቂ ለንጽህና ልታረጉ ይገባል። ለህብረተሰቡ ደግሞ ለእናቶች እሺ ዮዮ እናመሰግናለን ይላል።
በቻላችሁት ደግሞ አካባቢያችሁ ላይ የተሰባጠረ ምግብ ለመብላት ሞክሩ። አሁን እንደምታዩት እንግዲህ መንግስት ያዘጋጀው ገበያዎች አሉ፣ አትክልትና ፍራፍሬ የሚገዛባቸው ቦታዎች፣ ሽንኩርት፣ ቲማቲም፣ አትክልቶች የሚገዙበት አካባቢ ደግሞ ለመግዛት ሞክሩ። ትንሽ ችግር የሚሆነው የእንስሳት ተዋጽኦች ናቸው፣ በጣም ውድ ናቸው። ግን 1 ኪሎ ለብዙ ጊዜ መሆን ይችላልና ህፃናቶች የሚፈልጉት ትንሽ ነው። ስለዚህ እሷን ገዝታችሁ በቋንጣ አርጋችሁ ዱቄት እያረጋችሁ እየሰራችሁ መጨመር ትችላላችሁ ነው። ከዛ ውጪ እንግዲህ የመጨረሻው በአገር ደረጃ በመንግስት ደረጃ በሲስተም በሶሳይቲ መስተካከል ያለበት ነው። አንዱ ምግብ መበልጸግ አለበት። የበለጸገ ምግብ መጠቀም ባለፈው አውርቻለሁ ምን የበለጸገ እንደሆነ እሱን መጠቀም ያስፈልጋል። መንግስት እንግዲህ ለደሃውና ህብረተሰብ ድጋፍ ሊያደርግ ይገባል። አሁን ለምሳሌ መንግስት የጀመረው የትምህርት ቤት ምገባ የሚለው አለ። እኔ የትምህርት ምገባን እደግፋለሁ፣ ግን መቀንጨርን ለመከላከል አይደግፍም። እባካችሁ አዳምጡኝ። ይሄንን ቤተሰቦች ልጆቻችሁ 1000 ቀናት 2 ዓመት ካለፈባቸው በኋላ ትምህርት ቤት ወስዳችሁ መታበሏቸው መንግስት የሚያበላላችሁ መቀንጨርን አይከላከልም። እሱ የሚከላከለው ምንድነው? የልጆችን ትምህርት ቤት መምጣት እንዲጨምር፣ አቴንዳንስ እንዲጨምር፣ እድገታቸው እንዲፈጠን ለማድረግ ነው እንጂ መንግስት ዛሬ ትምህርት ቤት የደረሱ ልጆችን ከ4 ዓመት ጀምሮ ትምህርት ቤት የደረሱ ልጆችን ቢያበላላችሁም መቀንጨርን ግን አይከላከልም። ስለዚህ ይሄንን አቋሜን ለመንግስት አሳውቄያለሁ። መንግስት በዚህ ዓመት አንዱ ከያዘው እቅድ እንግዲህ የትምህርት ቤት ምገባን በየትምህርት ቤቱ ማስፋፋት ነው። ምን ያህሎቻችሁ ልጆቻችሁን በትምህርት ቤት ምገባ ብቻ ተማምናችሁ ቁጭ ብላችኋል? ማለት ስብጥሩ እንዴት ነው? ምግቡ በቂ ነው ወይ የሚለውን ግን እኔ እያስረዳው ያለሁት የትምህርት ቤት ምገባ በጣም ጠቃሚ ቢሆንም መቀንጨርን ለማስወገድ ግን አይረዳም። ልጆቹ አንዴ በ1000 ቀን ውስጥ በ2 ዓመት ውስጥ ከቀነጨሩ ትምህርት ቤት ብትልኳቸውም የቀነጨሩ ልጆች ናቸው ትምህርት ቤት ምገባ የሚበሉትና እባካችሁ ይሄንን አስተካክሉ። ሌላው እኔ ማስተምረውን ትምህርት እንግዲህ በቲቪ መንግስት አሁን የማስተምረውን ትምህርት ለህብረተሰቡ እንዲዳረስ። እሺ ዶክተር ልጄ ምግብ ትበላለች፣ ወፍራም ነው። እሺ ስለዚህ አገራችን ብዙ ፖሊሲ ማውጣት አለባት። እንግዲህ ከሚሰሩ ስራዎች እንደምታዩቸው ኢኮኖሚክ ኮሪደር ይሰራል፣ አካባቢው ያምራል፣ ወንዞች ይስተካከላሉ። እነዚህ ጠቃሚ ናቸው። ግን እኔ በጣም ከነዚህ ከሚሰራው ስራዎች ውስጥ በተጨማሪ መንግስት በጣም መስራት ካለበት መቀንጨር አሁንም 39% ነውና ሙሉ ገንዘቡን በጠቅላላ ትውልዱ ላይ ማዞር አለበት ብዬ ነው ማሰበውና መቀንጨርን ካላስተካከልን በስተቀር ይሄ የተሰራው ልማት በአንድ ቀን ሊጠፋ ይችላልና በእኔ አስተሳሰብ አገር የሚያድገው የበለጸገ ትውልድ በቂ የበላ ምግብ ሲያድግ ነው ብዬ ነው ማስበውና እኔ አገራችን እንግዲህ በዶሎደሞ መጥረቢያ ዛፍ ለመቁረጥ መታገል የለብንም። መጀመሪያ ዛፉን መሳል ሻርፕ እንዲሆን ማድረግ አለብንና ያ ደግሞ የሚሳለው እንደ መጥረቢያ መሳል ያለበት ትውልድ ነው ብዬ ነው ማስበውና እባካችሁ ለቤተሰብ ብቻ ሳይሆን ለመንግስትም ጭምር እስከ 2 ዓመት ያለውን ስራ ላይ በጣም ትኩረት እንድናረግ በአካባቢያችን ሴት ልጆች ወደ እርግዝና ሲገቡ ድጋፍ እንዲያገኙ፣ ታብሌት እንዲያገኙ፣ ፎሌት ህክምና እንዲያገኙ፣ የእርግዝና ያለ እድሜያቸው እንዳይዳሩ፣ ከእድሜያቸው ሳይጠና እንዳይወልዱ፣ ያልጠናች ልጅ በመውለዷ ደግሞ ለቤተሰብ የሚተላለፍ ነውና የቀነጨረ ልጅ ነው የምትወልደውና ግብርና ምርታማነት አሁን መንግስት ማምረቱ መጨመሩ ምንድነው በየቤቱ ምግብ እንዲጨምር ያደርጋል። ያ ተገቢ ነው። ምርታማነት መጨመር ያስፈልጋል። የማዳበሪያ አቅርቦት መጨመር አለበት። ይሄ እንግዲህ የምናየው በቤተሰብ ደረጃ፣ በልጅ ደረጃ፣ በቤት ደረጃ፣ በማህበረሰብ ደረጃ እንልና በመንግስት ደረጃ መደረግ ያለበትን ነው እስካሁን ያወራሁት። ሐሳብ ገብታችሁ መተሰጡኝ ካላችሁ መስማት እችላለሁ። አገራችን አሁንም መቀንጨር 39% ነው። እኛም ቀንጭረናል። እኔ እንግዲህ በየቦታው አንዳንድ ነገሮች ሲያናድዱኝ መቀንጨር ነው እላለሁ። መፍረድ አልፈልግም። እሺ ምግብ እንዲበሉ ምንድነው አበረታታት ነው። ምግብ እንዲበሉ ልጆች ምግብ በጣም ያስቸግራል። 2 ዓመት መስተካከል አሁን ልጆች 8 እና 5 ዓመት ነው የምናስተካከል። ያው በ2 ዓመት ውስጥ ያለው የመቀንጨር ችግር አይመለስም። አሁን ግን 5 እና 8 ዓመት ላይ በቂ ምግብ እንዲያረጉ ማድረግ ነው ያለብሽ። የአይምሮ እድገታቸው በቂ ነገር ሳያገኙ ድሩ አይምሮ በትክክል ካልተሰራ ምን ቀይረው ነገር የለም። ስለዚህ እኔ አሁን እዚህ ጋር ትኩረት እያደረጉት ያለው መቀንጨር ተመላሽ ያልሆነ የእድሜ ልክ ጉዳት ነው። ይሄን ደግሞ ልናስተካክል የምንችለው እስከ 2 ዓመት ነው። ስለዚህ አሁን 5 ዓመትና 8 ዓመት ልጅ ካለሽ አሁንም ወደ ጉርምስና ሲሄዱ እድል አለ። ጉርምስና ደግሞ ሲሄድ 12 13 የሆኑ ደግሞ የሚመዘዙበት ወቅት ስላለ እሱን ወቅት ደግሞ እንዳያልፍሽ በቂ ምግብ ስጫቸው። ቤቤ ቀንጭረናል አይ ካንት ይላል አይ ካን አንደርስታንድ ማለት
ብዙዎቻችን ነገሮችን መረዳት ያቃተን ቤዚክ የሚባሉ ይሉንታዎች ያጣነው ነውር ያጣነው ከመቀንጨር ጋር ነው ብዬ አስባለሁ። የተደረገ ጥናትም ባይሆን አሁን አንዳንዴ ቲክቶኩን ስታዩት ብዙ ነውር አለ። ነውሮቹን ራሳቸው ማናቃቸው በቂ አይምሮአችን ተው አይለንም ማለት ይሄ ነገር ነውር ነው አይለንም። ስለዚህ የመቀንጨር ችግር ነው ብዬ ነው ማስበውና እንግዲህ ሀገራችን 67% እሺ ፍሪደም እሺ ዶክተር የእግዚአብሔር አትደንግጡ ለማስደንገጥ አይደለም። ባበሻና በፈረንጅ እንቁላል ልዩነት የለውም። እንቁላል አብሏቸው በፈረንጅና ባበሻ በንጥረ ነገር ልዩነት የለውም። በቀለማት ምክንያት ብቻ ግን ቢጫ የሆነው የተሻለ አንቲኦክሲዳንት ስላለው ይጠቅማል። ከዛ ውጪ ግን በንጥረ ነገር በአበሻ እንቁላልና በፈረንጅ እንቁላል መሃል ምንም አይነት ልዩነት የለውም። ስለዚህ ይሄንን ካረግን እንግዲህ መቀንጨርንና መክሳትን ወይ መሞሸሽን እናስቀራለን። የተሻለ አስተሳሰብ ላይ እንደርሳለን። ልጆቻችን ባይዘው በጣም የሚያሳዝነው የቀነጨሩ ልጆች ለስኳር በሽታ፣ ለልብ በሽታ፣ ለኩላሊት በሽታ ይጋለጻሉ። ለምን? ኩላሊታቸውም ቀንጭሮ ነው የሚያድገው ማለት ታንሳለች፣ ትንሽ ነው የምትሆነው እና የቀነጨሩ ልጆች ኩላሊታቸውም ሰውነታቸውም ያነሰ ስለሆነ በኋላ ለሚተላለፉ የስኳር በሽታ፣ የኩላሊት በሽታዎች እንደሚጋለጡ አለን። ስለዚህ እኔ ህክምና ዶክተር አይደለሁም። ኖርማል ስኳር መጠን ስንት መሆን አለበት የሚለውን ከህክምና ዶክተር ጋር እንትን ለማለት ሞክሩ። እነ ሐኪም አበበች ደግሞ የሚሸጡት ንጹህ እረዳለሁ፣ ንጹህ አይደሉም፣ ፔስቲሳይድ ይኖራቸዋል። ግን አትፍሩ። ባይዘዌ ማስፈራሪያ መፍትሄ አይሆንም። ምን ኖረው እዚሁ ነው። ብዙ ነገሮች አሉ። ሃሚ ሁሉን ነገር ፈርተሽ አይሆንም። መኪና ይገጨኛል ከብለን ከቤት መውጣት አንተው። ህልም ተፈርቶ አይታደርም። በቂ መረጃ እያገኘን መብላት ማሰባጠር ነው የሚጠቅመን ማለት ነው። አበንደስታን እሺ። ስለዚህ ይሄንን የመቀንጨር ችግር ለማስፋት እባካችሁ ፓስታ መኮረኒ እንዴት ነው? ፓስታ መኮረኒ ያው እንደምታውቁት ፕሮቲንና ካርቦሃይድሬት አለው። አሰባጥራችሁ ብሉ። እንደ አንድ ምግብ ነው። ስለዚህ ችግር የለውም። ፓስታ መኮረኒ ማብላት ምንም ችግር የለውም። ከ6 ወር በኋላ ልጆችን ፓስታ መኮረኒ ማብላት ይቻላል። ችግር የለውም። ግን ድግግሞሽ ኖሮ ስኳራቸውን እንዳያደክም ማድረግ ያስፈልጋል። ማህሌት ወተት መጠጣት በግምት ልዩነት አለው። በቡላ ብቻ ነው መሰጣት። ወተት መጠጣትና በግምት ልዩነት አዎ፣ ወተት መጠጣትና ምግብ መብላት ልዩነት አለው። ወተት በራሱ ሁሉ ነገር የለውም። አንዳንድ ሰው ሁሉ ነገር አለው ብሎ ይነግሯቸዋል እንጂ ወተት በቂ አይደለም። ከሌላ ምግብ ጋር መሰባጠር አለበት። የ7 ወር ልጅ በቀን ስንት ጊዜ እስከፈለገ ድረስ 5ቴም 6ቴም እስከፈለገ ድረስ እና በቂ እንቅልፍ ያርግ። አስገድዳችሁ አታብሉ። ስብጥሩን በጣም ጨምሩ። ልጆች እስከፈለጉ ድረስ አብሏቸው። ልጆቹ በቀኝ ሲሉ በቀኝ ይላሉ። በተለይ እስከ 2 ዓመት ድረስ በጣም መግቧቸው። የልጆቹ ሆድ ራሱ በቀኝ ይላል። አስገድዳችሁ አታብሉ። አስገድዳችሁ አታብሉ። ዶክተር ውጪ ስለሆን ይችላል እባክህ መልስልኝ። እንዳሸመከለ የትም ማግኘታችን ልነግርሽ አልችልም። ተናገርኩኝ። ስለ እንጀራ ሻጋታ አትጠይቁኝ። በባለሙያ የሚሰራ ነው። አንቺ እየተነሳች የምትጨምሩት ነገር አይደለም ብዬ ተናግሬያለሁ። ደጋግማችሁ አሁንም እየጠየቃችሁ ነው። እሺ ሃይ የምጀምረው 1000 ቀናት ላይ ልጅ እና አዎ እሺ የኑትሪሽን ባለሙያና ወይስ የሸማቾች አስተዳደር ከሸማታው አዎ ትክክል ነው። ከሸማታው ከአቅማችን በላይ ሆኗል። ይሄን ግን የምናስተካክለው በጋራ ነው ከመንግስት ጋር ምርታማነትን በመጨመር እረዳለሁ። እኛም ጥረት እያደረግን ነው። ዋጋው ከአቅም በላይ ሆኗል እረዳለሁ። ቅድም ተናግሬያለሁ። በቤተሰብ ደረጃ ያለው ነገር እንዲስተካከል አንዳንድ አበሻ ይለኛል ባምር ጠላው ወይ ይላል። ማለት አሁን የመመክራችሁን ለማድረግ የእውቀት ችግር ካለ አስተካክሉ። ግን ያወቃችሁትን ለመተግበር ደግሞ የኢኮኖሚ ችግር እንደሚኖር እረዳለሁ። እኔ ግን እያልኩ ያለሁት የኢኮኖሚ አቅምም ሆኖ የማያበላ ልጆቹን ዳቦ በሻይ እየሰጠ የሚያሳድግ አሁንም አለ። ውጪ 5000 ብር ስጋ ይገዛል፣ ቤት ውስጥ ግን ምንም ነገር የማያረግ አለና ይሄን አስተካክሉ። ዶክተር 5 ወር ነፍጠር ነኝ፣ ስጋ እንቁላል ወተት አስጠላኝ፣ ምን ይሻለኛል? ለምን አስጠላሽ? ለምን አስጠላሽ? በምን ምክንያት አስጠላሽ? ሮሃማ በምን ምክንያት? እርጎ ጥሩ ነው። ወተት እምቢ አለችኝ። እርጎ ጥሩ ነው። እርጎ ይተካዋል። እረዳለሁ። በለጸገ የሚለው ትራውማ እረዳ። እኔም እያልኩ ነበረ በለጸገና ማን ነው ፎርቲፊኬሽን የሚለው ለምን እንደተገናኘም አላወቅኩምና ሌላ ዳቦ ስም ማውጣት አለብን። የበለጸገ የሚለው ውጤቱ ነው ማለት የተጨመረበት ምግብ በልተን አንድ ህብረተሰብ አይምሮ ይበለጽጋል ብለን ነው የምናስበው። ውጤቱ ነው መበልጸግ እንጂ ያ ምግብ በመበልጸጉ ለውጥ ስለሌለ እንግዲህ እኔ ያልኩት አይደለም። ያው ከየት እንደመጣ አላቅም። ያው ብልጽግና ከመምጣቱ በፊትም ነው የተባለ ነው። ስለ ብልጽግና ፓርቲ ሳይሆን
ስሙ የተሰጠው ከብልጽግና ፓርቲ በኋላ በፊት ነው። ዳታ ካና ሹሪው አሁን ብልጽግና ስለመጣ የተባለ ስም አይደለም። ምግብ ማበልጸግ 10 ዓመት 15 ዓመት ሆኖታልና አይ ካን አንደርስታንድ 3 ወር ላይ ጠጥቼ ሽታው ካለ የፋብሪካ ተጠቀሚ አንዳንድ ሽታውን እኔ እጠላለሁ። ወተት ሽታውን ከብት የሚለውን እኔም ስለምጠላው የኢንዱስትሪው ግን ዲዮዴራይዜሽን ሽታውን የሚያወጡበት ቴክኖሎጂ ያላቸውና እሱን ተጠቀሚ ሽታው ካስተላሽ። ካልሆነ ደግሞ እርጎ ተጠቀሚ። እሺ የጡት ወተት እንዲበዛ ምን ላድርግ? በቂ ምግብ ቢ እኔ አንዳንዶች ያው ገብስ ብሉ እንደዚህ ብሉ ይላሉ። ግን የተሰባጠረ ምግብ ከበላሽና ልጁ እንዲጠባ ካረክሽ በቂ ያለው ምታቂው እንግዲህ በልጁ ለቅሶና ጮህት ነው። ያው የጡትን ነገር ማወቅ አይቻልም ምን ያህል እንደወሰደ፣ ግን የሚወስደው በለቅሶ ነውና አታስቢበት። የተጠናከረን ብለው እሺ የተጠናከረ የበለጸገ ምንለው ለ6 ወር እርጎ ይሰጣል ወይ? ግን ጥንቃቄ አርጊ። በምኒ እርጎው ከፈላ ወተት የተዘጋጀ መሆኑን አረጋግጪ። እሺ ሮሃማ ታንክ ዩ ዶክተር። እሺ እኔም አመሰግናለሁ። ስጋውንም እንደዛው በጥሬው ወይ ምናምን አትቢ። በቻልሽው አቅም ምግቡ ውስጥ ከተሽ ባታይ ፈጭተሽ ቢዩ በአይኑ ማየት አይጠበቅብሽም። ከደበረሽ ስጋውን ፍጪውና ድቅቅ ብሎ ወይ ዱቄቱንም ጨምረሽው ቢዩ። ዋናው ንጥረ ነገሩ እንዲገባ ነው። ባህላዊ ዳቦ ብንበላስ ጥሩ ነው። ባህላዊ ዳቦ የ2 ዓመት ከ5 ወር ልጅ ሰውነቷ አሁን እየቀነሰች ነው። ግዴታ ነው መቀነሷ፣ እንቅስቃሴዋ ስለሚጨምር መኝታም እኮ የለም። 2 ዓመት እንቅስቃሴ ስለሚጀምር ሰውነታቸው ይቀን። ዋናው አክቲቭ መሆናቸውን አረጋግጡ። እሺ በዚህ ጉዳይ ላይ በመቀንጨር ጉዳይ ላይ ጥያቄ ካላችሁ 20 ጉዳይ ሆኗልና ጥያቄዎች መመለስ እችላለሁ። በገብታችሁም በድምጽ ሐሳብ መስጠት የምትችሉ ካሉ መስማት እችላለሁ። ስለገባችሁ በጣም አመሰግናለሁ። ይሄ የተቀረጸውን ደግሞ ለህብረተሰቡ አስተላልፋለሁ። ለመስማት ሞክሩ በቻላችሁ ታቅ። ከመቀንጨር ጋር ተያይዞ ጥያቄ ካላችሁ አሁን የጥያቄ ሰዓት ማስተናገድ ይችላለሁ። እኔ በኔ በኩል ያለውን ለማጠቃለል ምን መደረግ አለበት የሚለውን ለማጠቃለል 5 ቦታዎች ናቸው መቀንጨርን የምናስተካክለው። አንዱ ከእናቶች ነው የምንጀምረው። ቀጥሎ ልጆች ነው። ከልጆች በኋላ ቤት ውስጥ ነው የምናስተካክለው። ከቤት ውስጥ ደግሞ በማህበረሰብ ነው የምናስተካክለው። ከማህበረሰብ ውጪ ደግሞ የምናስተካክለው በመንግስትና በሀገር ደረጃ ነው የምናስተካክለውና ግን ከነዚህ ውስጥ 1000 ቀናቱ ወይም መቀንጨርን ለመከላከል ዊንዶ ኦፍ ኦፖርቹኒቲ ያለው 270 ቀን የ9 ወር እርግዝና ፕላስ 730 ቀን የ2 ዓመት እድሜ። የኢትዮጵያ ህዝብ ስንት ፐርሰንት ነው የቀንጨረው? አሁን 39% ነው የቀነጨረው። 39% ነው ማለት ከቁመቱ በታች አስተሳሰቡ የወረደው። 6.6 ሚሊዮን ህፃናት የቀነጨሩ ናቸው። እኛም እንግዲህ ከ5 ዓመት በፊት 67% ውስጥ አለን። እሺ ወይዘሮ ፍራለም ሽባባው የትምህርት ቤት ምገባ አስጀምራለች። ግን ቅድም ብዬሻለሁ የትምህርት ቤት ምገባ መቀንጨርን አያስተካክልም። እባካችሁ አስተላልፉልኝ ይሄን መልእክት። የትምህርት ቤት ምገባ መቀንጨርን አያስተካክልም። መቀንጨር የሚከሰተው እስከ 2 ዓመት ነው። ከ2 ዓመት በኋላ ያለው መቀንጨር ሳይሆን ልጆቹን እድጋታቸው እንዲፋጠንና በቂ ንጥረ ነገር ይዘው እንዲያድጉ ነው። ለሴቶች በተለይ በቂ አይረን፣ በቂ ጥሪት ወደ እርግዝና ሲሄዱ ነውና አሁን ያልሻት ሽማባው የትምህርት ቤት ምገባ አስጀምራለች። ግን እኔ እንመለስና ሴቶችን እናቶችን እስከ 2 ዓመት በቂ ምግብ የሚያገኙበትን ስራ እንስራ ነው እያልኩ ያለሁት። ከወለድኩ 8 ወሬ ነው። 5ኛ ልጄ ነው። ጡቴ ወተት የለውም። ምን ላድርግ? እንደውም ሆንኩ በደንብ እበላለሁ። እንደውም አዶኖ ጡት እንግዲህ ካልመጣልሽ ልጁ ካልጠባው ግን ያው ኤክሶቶሲን የሚባል ኬሚካል አለ። ልጁ እንዲጠባው እንዲታገለው አድርጊ ወይም ፓምፕ ስታረጊው ኢኒሼት ሆኖ እንዲወጣ ማስደረግ ያለበትና በልጅ መጠባት አለበት። አረ መልስልኝ ይላል። ኤፍኤፍ ምንድነው ጥያቄው? ቶሎ ስለሆነ የሚሄደው ይቅርታ። አይኖርም እያልኩ አይደለም። ከ2 ዓመት በኋላ መቀንጨር አይኖርም አይደለም እያልኩ ያለሁት። ግን እንደ 2 ዓመቱ ጉዳቱ ከፍተኛ አይሆንም። ቀጥለሽ መተሰጪው ግን አሳሳቢነቱ ይቀራል። ሌሎች ነገሮች ግን ጉዳቶች ይደርሳሉ። በተለይ ሴቶች ከሆነ የብረት እጥረት ሊኖር ይችላልና ምግቡ መቀጠል አለበት። ግን እስከ 2 ዓመት ያለውን በጣም ትኩረት አድርጉ ለማለት ነው። አዎ ስጋ ቋንጣ ተፈጭቶ እዛ ማን ነው እንደ እግዚአብሔር ዓለሙ
ኑሮ ተወዷል፣ ሰው ይወልዳል፣ ይጣና ሽሮ ይበላል፣ ይቀነጭራል። ልክ ነህ። ሄሎ ወርልድ ፋይት ሲሙሌተር ትክክል ነህ። ግን እኔ ችግር ባለ ጊዜ የተበላሸ ምግብ ምንም ይበላል። እኔ አቅም ላላችሁ እንደው መስዋዕት ማድረግ የምትችሉ ካላችሁ አርጉ ለማለት ነው እንጂ ቆሼ የሚበሉ ልጁ ሰዎች አሉ ይሉኛል። አሁን አንድ የምግብ ደህንነት ሳስረዳ ይሄ ምግብ በሽታ አለው አትብሉ ምናምን ስላቸው ቆሼ የሚበላሉ። ቆሼ ከተቸገርክ ትበላለህ። ግን አሁንም አቅሙ ካለ ቅብጠት ከሌለ ያለችን ጥሪት በቂ ነገር። አንዳንድ ምግብ ውድ ማለት አይደለም ሁሉ ነገር። አሁን አንዳንድ ሰው የ5000 ብር ስጋ ከሚበላ አይብና ጎመንና እንቁላል አድርጎ መብላት ምን ይቸግራል? የ20 ምናምን ብር እንቁላል በየቀኑ እንኳን ለልጆቻችሁ ብትሰጡ በቀን አንዴ እንቁላል በቀን አንዴ ብትሰጡ፣ እኔ አሳ ምናምን እያልኩኝ መቀናጣት አልፈልግም። እንቁላል እንኳን መስጠት ብትችሉ ብዙ መቀንጨርን መከላከል ትችላላችሁና ካሰቡበት ግድ አይልም። እሺ አሳና እንቁላል ከዚህ በፊት አውርቻለሁ። አጨቃጫቂ ነው። አንዳንዶች ቀድማችሁ አስጀምሩ ይላል። እኔ አቆዩ ነው ምለው። ልዩነት አለብን በዛ። ስለታሸገ የበቆሎ ዱቄት ምን ትለናለህ? ለምን የታሸገ የበቆሎ ዱቄት ለምን እንደምትጠቀሚ አላወኩም ሸዊት። አሁን በቆሎ ራስሽ ፈጭተሽ መጠቀም ይከብዳል። ለምንድን ነው የታሸገ በቆሎ የምትጠቀሚው? ለ6 ወር ይሆናል። ያው መጠቀም ትችላለሽ። የፋብሪካ እርጎ ለ6 ወር ይሆናል። እርጎ መጠቀም ትችላለሽ። ሚስ ፖፕኮርን። እሺ መቀንጨር ላይም ትሰራለች አውቃለሁ። እሺ ቡላ 9 ወር ጥሩ ነው። በቀል ይወደዋልና ቡላ አንድ መጠቀቅ ያለባችሁ ቡላ ያለው ስታርች ብቻ ነው፣ ካርቦሃይድሬት ብቻ ነው ልጁን ሊሰጠው የሚችለው። ለመቀንጨር ደግሞ አንዱ ችግር ጥራጥሬ ያለ መጠቀም ነውና ከቡላ ጋር የሽምበራም የዱቤ ዱቄትም ካልተጠቀምሽ ልጅሽ ይቀነጭራል። ቡላ ብቻ አትስጡ። ቡላ ብዙ ውሃ ነው፣ ሲነፋ ውሃ ነው። ስለዚህ ልጆቻችሁ ሆድ የበላ ይመስላችኋል እንጂ ይቀነጭርባችኋል። ስለዚህ እኔ እንሰት የምትጠቀሙ ቆጮ፣ ቡላ የምትጠቀሙ ሰዎች ከሌላ አደንጓሬ ባቄላ ጋር መቀላቀል አለሽ። አንዳንድ እንቁላል በአንድ ቀን፣ አንድ እንቁላል በቀን ችግር የለው። አንድ እንቁላል በቀን ሃና ባዩ ህፃናት በየው መብላት ይችላሉ። ስንት አንድ እንቁላል በቀን የሚል ኢኒሼቲቭ አለ። አንድ እንቁላል ለአንድ ልጅ የሚል አሳ ዘይትስ ትችያለሽ። ቀጥይ አሳ ዘይትም ትችያለሽ። ሽሮ ጥሩ ነው። መቅጠኑ ነው ማልወደው፣ መጫረሩ ወፈር ካለ ጥሩ ነው። ሽምብራና ምንድነው ጓያ ምናምን ያለበት ጥሩ ምግብ ነው። ከእንጀራ ጋር ተሟልቷል። ነጩ ነው አስኳሉ። ሁሉንም ብሉ ባካችሁ። ነጩ አስኳል አትበሉ ልጆቹን። እንትን ነጩ አስኳሉ እንኳን የሚባል የለም። ቢጫውም አሪፍ ነው። ያኛው ውጪው ነጩ ዋናው ንጥረ ነገር ያለው ቢጫው ላይ ነው። ግን ሁለቱንም ቀላቅላችሁ አብላችሁ ካልሆነችሁ ፈጭታችሁም ስጧቸው። ስለዚህ ስለመቀንጨር እባካችሁ እንግዲህ እንቁላል ለ5 ወር ልጅ ይሆናል ወይ? ትንሽ 6 ወር ግቢና። እኔ ግን እየመከርኩ ያለው በእንቁላል ከምትጀምሪ ወተት አለ፣ ስጋ አለ አይደለ? ዶሮ አለ። እሱን ካስጀመርሽ በኋላ ትንሽ ቆየት ብለሽ ደግሞ አይተሽ እንቁላል አስጀምሪ ነው እያልኩ ያለው። በ5 ወር አታስጀምሩ ባካችሁ። 6 ወር ታገሱ። አንዳንድ አለርጂ የሚከሰተውም ምግብ በማብዛትና ቶሎ በማፋጠን ነው። እሺ አቮካዶ አይከብድም፣ ዝም በያቸው። በምን አቮካዶ ለልጅ ይከብዳል ብለውኝ ነበር። ምንም ይከብድ ነገር የለም። ዝም ብለሽ አቢ፣ ጠቃሚ ንጥረ ነገር አለው። ዝም ብለሽ አቢ። አዎ በምን ዶክተሮች ይላል። ስለዚህ በዚህ እንለያያለን ብያለሁ። እነሱም ልክ ይሆኑ ይችላሉ። ይሄ የኔ አቋም ነው። አለርጂ እንዳይከሰት ከፈረንጅ ኮፒ አድርገው ነው ማለት የፈረንጅ ጋይድላይን እንደዛ ይላል። ጎበዝ ናርዶስ እቤት ማዘጋጀው ግሪክ እባክህ ምን ትለኛለህ? በርቺ። በጣም ጥሩ ነው። የግሪክ እርጎ ወይ ወጣው ውሃው የጣለት በጣም አሪፍ እርጎ ነው ማለት ብዙ ነገር ያገኛሉ። ዶክተር ስለ ውሃ አጠጣጥ፣ ውሃ አሳሳቢ ነገር አይደለም። ባይዘው የታሸገ ውሃም ይሁን የቧንቧም ይሁን ወይም አፍልታችሁ ምንም ችግር የለውም። ውሃ ማለት እንደዚህ ከፍተኛ ችግር የሚያስከትለው ውሃው ጤንነቱ ከጠበቃችሁ በቂ ነው። ብዙ አትጨነቁ። ልጅ 1 ዓመት ነው። እንጀራ ጥሩ ነገር ነው፣ ብቻውን አይሆን። እንጀራ አሪፍ ነገር ነው። ፕሮቲን አለው። ቀይ ጤፍ እንጀራ ጥሩ ነው። እንጀራ መብላት እንጀራ በሽሮ በጎመን አይብ እንቁላል ትንሽ ቀላቅሎ ከበላ ልጅሽ ተገላግሏል።
እሺ ቃል ሰላም ዶክተር ይላል። ሰላም ብያለሁ። አምሰለት እንቁላል ሲበላ አለርጂ ይዘዋል። ላስተወው ዝም ብዬ ትንሽ ሞክሪና አትተዩ። አምሰለት አንድ ጊዜ ሞክረሽ ትግስት አትጪ። ትንሽ ቆይተሽ ደግሞ ሞክሪ። በጠቅላላ ግን እምቢ ካለ መተው ነው፣ በሌላ ነገር መተካት ነው ከእንቁላሉ። ህፃን ልጅ ውሃ አይጠጣም እስከ 6 ወር፣ በጡት ብቻ ነው። ወተት ውሃ አትስጡ ባካችሁ ባካችሁ። እስከ 6 ወር የእናት ጡት ወተት ብቻ ነው ውሃው። ይሄ ውሃ ብላችሁ አትስጡ። ያላቸው ሆድ እኮ ትንሽ ነው። ውሃ ሰጣችሁት ምን ልታረጓቸው ነው? አዎ ዶክተር በ8 ወር እንጀራ በሽሮ ታዲያ ምን ትጠብቂያለሽ? አብያት እንጀራውን እንትኑን ወፈር አድርጊውና ተጋቢ ነው የሚባለው። እንጀራ በወጥ ነው የሚወደው። ስለዚህ እኔ አሰባጥሩት ነው የምለው። እንጀራ በወጥ መሆኑ ምንም ችግር የለብኝም። እንጀራ ጥሩ ነው። ውሃ ይጠማዋል ይላሉ። ኧረ አይጠማውም፣ ውሸት ነው። ውሃ አይጠማውም። እስከ 6 ወር ውሃ አይጠማቸውም። ከወተት ራሱ ከእናት ጡት ወተት ውሃ አለው። ዶክተር ልጄ 20 ቀናት ናት፣ እንቅልፍ አትተኛ ማታ ማታ። ምን ላድርግ? ሌላ በሽታ ህመም ካለባት ያት ኢንፌክሽን ይዟት ሆድ ቁርጠት ከሆነ የጥርስ ማደግ ከሆነ የጆሮ ኢንፌክሽን ከሆነ መታየት አለባት። ይሄ እኔ የምፈታው አይደለም። እንቅልፍ 20 ቀን እምቢ ካላት ማሳየት ነው። ልጆቻችሁ አትስነፉ። አፒታይዘር ሊስት ልጄ አፒታይት የለውም። አፒታይት ምንድነው? አፒታይዘር ማለት ምንድነው? አፒታይዘር ለልጅ ቫይታሚን ማለት ነው። ለውዝ ቅቤ ላብላት በዳቦ። አዎ ለውዝ ቅቤ አሪፍ ነው። ቀጥይ፣ አታብዢ፣ አፍላቶክሲን እንዳይበዛበት። አብያት ለውዝ በጣም አሪፍ ነገር ነው። ለውፍረት አሪፍ ነው። ብዙ ንጥረ ነገር አለው። ዘይቱ አሪፍ ነው የለውዝ ቅቤ። አብያት ግን የምትገዥበትን አረጋግጪ። የለውዝ ቅቤ የጥራት ምልክት የተጠቀመ አፍላቶክሲን የሌለው መርዝ የሌለው መሆኑን። እሺ እሺ፣ አክሰፕት። እሺ አመሰግናለሁ። እንዴት ነሽ? ሰላም ነሽ? እኔ ዶክተር አሻገር ይባላለው። ሸርት ነው ነው በምን ጉዳይ እንደገባሽ አላውቅም። ሀሳብ ለመስጠት ነው ወይስ ይሰማሻል? እሺ ዝም ብላ ነው የገባችሁ መሰለኝ። እሺ እየጨረስኩ ነው። ስለዚህ ዛሬ እያወራን ያለነው ስለ መቀንጨር ነው። ይሄንን ለማስተካከል አሮን ነው እንደማረክ ዲስኮኔክት። እሺ ቀጥሉ። አንድ 10 ደቂቃ ይቀራኛል። ድንች አሪፍ ነው። ድንች ካርቦሃይድሬት ነው የሚያገኘው፣ በቂ አይደለም። ፕሮቲን መስጠት ያስፈልጋል። ይሄ እርጥብ ምናምን እየሰጣችሁ ሆድ ጸጥ ይላል፣ ግን በቂ አይደለም። ልጆች ይቀነጭራሉ። እርጥብ የካሎሪ መተኪያ ነው። አንድ አመት ይችላል ሙሉ ልጅ 1 አመት ናት። አዎ እኔ የድሮ ዶክ ነኝ። አመሰግናለሁ። የድሮውን ግን እኔ የድሮዎቹ ምንለውኛ ከ10 ወር ከ11 ወር በኋላ እንቁላል አሳ እንዲጀምር ነው። ፈረንጆቹ ደግሞ አለርጂ እየታየ ነው። እኛ ጋር አለርጂው ምን ያህል እንደሆነ አላውቅምና አለርጂ መጥቶብናል፣ ሁሉንም ነገር በግድ ዛሬውኑ እናስጀምራቸው የሚል ሳይንስ መጥቷል። ስለዚህ ይሄ የጋይድላይን ልጅ ጉድረት ስለሆነ እኔ የምከተለው የድሮውን ነው። እናንተ አዳዲስ ዶክተሮች በተለይ የሚያስቸግሩኝ ማን እንደሆነ ታውቃላችሁ? የህክምና ዶክተሮች የምግብ ሳይንስ ሳይሆኑ አረ ለ1 አመት ልጅ ሰፕሊመንት የለም። ሰፕሊመንት ምግብ ነው። የምን ሰፕሊመንት ነው? ምግብ ሀሳብ አጥረሻ ብሪ ናኒ ሰፕሊመንት አትስጪ። አረ ባካችሁ ከቫይታሚን ኤ ሰፕሊመንት በስተቀር ይሄ በጤና ጣቢያ ከክትባት ከሚሰጠው ከቫይታሚን ኤ ሰፕሊመንት በስተቀር ሌላ ሰፕሊመንት እንዳትሰጡ እባካችሁ። የአሳ ዘይት መስጠት ትችላላችሁ። ከዛ ውጪ ግን ምንም አይነት መድኃኒት ክሊኒክ እንዳትሰጧቸው። እኛ ቤቤ ቀንጭረን ላለ ነው እንግዲህ ያዝናለሁ። ቀንጭረን ላለ ነው በደረስንበት ደረጃ በመማር በመደጋገም ማስተካከል ያለብንና መቀንጨራችንን ወደ ሌላ ትውልድ አለማስተላለፍ ነው። አም ሶሪ ቤቤ፣ መቀንጨር ሪቨርሰብል ነው። ቁመት አይመለስም፣ አስተሳሰብ አይመለስም። በቃ አንዴ ባለው መጨረስ ነው። መልስልኝ ይላል ሶስና ጌታውን ከእንደገና ጠይቂኝ። ሶሪ
አይ ቫይታሚን ዲ በሐኪም ቫይታሚን ዲ ምታጠቢ ግን ከሆነ ቫይታሚን ዲ ከጡትሽ ይገኛል። የኔ ልጅ የተወለደችው በክረም ነው። ቫይታሚን ዲ አልሰጠሁም። ምንም የሆነችው ነገር የለም። ከናትየው ታገኛለች። ካጠባሽ ቫይታሚን ዲ ይገኛል። እባካችሁ ዝም ብለው ሊሸጡባችሁ ነው አንዳንዴ። ግን ታይቶ በህክምና ልጁ ሲሪየስ የሆነ የቫይታሚን ዲ እጥረት ካለበት በህክምና ብቻ ሊሰጥ ይችላል። አለበዛ ግን ልትመርጃትም ትችያለሽ። በስቶ ጡት ላይ እየተደረገ የሚሰጠው ጉንፋን ሲይዛቸው ከመድኃኒት ባይዘወይ ጉንፋን ጸጋ ነው። ያው ትግላቸው ያስቸግራል እንጂ ጉንፋን ጸጋ ነው ማለት ልጆቹ በሽታ የመከላከል እድላቸው እየጨመረ ይሄዳል። የሚይዛቸው ጉንፋን ደግሞ ሁሌ የተስተካከለ ነው። አንዳንዶቻችሁ ልጆቻችሁን ደብቃችሁ ጉንፋን ለመከልከል ጥረት ታደርጋላችሁ። ጉንፋን ግን ልጅና ጉንፋን አብሮ ነው የሚያድገው። እሺ ሮሚ አመሰግናለሁ። ልጅና ጉንፋን አብሮ ነው የሚያድገው። ያው እንዳይጎዱባችሁ ትኩሳት እንዳይኖር ከትኩሳት ጋር ተያይዞ መንቀጥቀጥ እንዳይመጣ ተከታተሉ እንጂ ትኩሳት እንዳይነርጋችሁ ቴምፕሬቸራቸው እንዳይጨምር ጥንቃቄ አድርጉ እንጂ ጉንፋን ቫይረስ ነው። የተለያየ በሽታ እየለመዱ እንዲሄድ ነው። አንዳንዶቻችሁ ልጆቻችሁን ትደብቃላችሁ። ትምህርት ቤት ሲገቡ አቅም ያንሳቸዋል። እሺ አንድ ልጅ ቀነጨረ የሚባለው ስንት ዓመት ላይ ነው? እስከ 2 ዓመት መድረስ ያለበት በ2 ዓመት መድረስ ያለበት ቁመት አልደርስ ካለ ቀነጨረ ይባላል። በጣም ትጮሃለች። አዶ ነው ብዙ ነገር ስላለ እኔ ህክምና ዶክተር አይደለም። እሺ ቤኪ ታንክ ዩ ፎር ኤቭሪቲንግ። እኔም ደስ ይለኛል፣ አመሰግናለሁ። እንግዲህ ይሄንን ዕውቀት አግኝታችሁ ብዙ የተቀየሩ ሰዎች እንዳሉ እየሰማሁ ነው። በጣም አመሰግናለሁ። እርጎ ሳላፈላ ነበር ለልጅ የምሰጠው። እንደዚህ ቡላ አንድ ነገር ብቻ አበላ ነበር ለሊት። እንግዲህ መቀንጨር ማለት መክሳች ሊሆን ይችላል። እረዳለሁ። አይምሯችሁ አክቲቭ ነው። እረዳለሁ። መቀንጨር ማለት አይምሯችሁ አክቲቭ ነው። ግን አይምሯችሁ አክቲቭ ነው የሚለውን በምን ለክተሽ ነው? ስለዚህ መቀንጨር በአይምሮም በፊዚካልም ነው። ፊዚካሉም ራሱ ከተለያዩ ነገሮች ጋር ይገናኛል። እሺ እኔ ቫይታሚን ዲ አንሶኛል ግን ለልጄ በጡት ይደርሳታል ብለውኛል። አመጋገም ጥሩ። ቫይታሚን ዲ ያለባቸው ወተት ጠጪ፣ የበለጸጉ ምግቦች ጉበት ቢበት ቫይታሚን ዲ በጣም አለው። እሺ ይከበር አይቶ ይሄ ድንች በስጋ ምናምን የሚለውን ቶ እንደዛ አይነት ሳይንስ የለም። እኛ ይሄው እየበላው ነው። ድንች በስጋ እየበላው ነው። ስጋ ነው። ድንች ቶ እሱን ይከበር። እሱ ተዋቸው። እኛ እንደዛ አይነት እብደት ዶክተሮች አንሰማም። ይከበር፣ ተዋቸው። እሺ ስለዚህ ዛሬ አጀንዳችን ስለመቀንጨር ነበረ። ከዚህ ሰምታችሁ አመሰግናለሁ። በጣም እናመሰግናለን። ኑሩልን። እንግዲህ ያላገኘሁትን ምረቃ ብዙ እያገኘውና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መግባት የሚፈልግ ካለ አክሰፕት። እሺ ሰላም ጓሄድ ሰላም። ሌላም መግባት የምትፈልጉ ካላችሁ ይሰማሻል? ሰላም አዎ ይሰማኛል ዶክተር። ሌላም መግባት የምትፈልጉ ካላችሁ ቀጥ እኔ ልጄ የ4 ዓመት አልሞላትም 3 ዓመት ከ8 ወሯ ነውና እሺ እኔ በቻልኩት አቅም ብዙ አይነት ነገር ለማድረግ እጥራለሁ፣ ግን ምግብ ላይ በጣም ፑር ነች። ምግብ አትመገብም። ከዛ አሁን ደግሞ ያንተን ምክር ሰማውና እሷ ፍላጎት ሲኖራት ብትጠይቀኝ ብዬ ደግሞ እንትን አልኳት ማለት ነው። እሷ ሲፈልግ ትጠይቀኝ ብዬ ማለት ነው። ግን እሷ ፍላጎት የላትም። አሁን ሳስበው ወይ ሐኪም ቤት ልውሰዳት ወይ እያልኩ ነው። ምን ትለኛለህ አንተ? ስለዚህ ሰላም እረዳሻለሁ። የልጆች እድገት በጣም የሚፋጠነው እስከ 2 ዓመት ነው። ብዙ ነገር ይፈልጋሉ። ከ2 ዓመት እስከ 4 ዓመት ደግሞ እድገታቸው በጣም በሚቀንስበት ጊዜ ሰውነታቸው ስለማይፈልግ የምግብ ፍላጎታቸውን በጣም ይቀንሳል። እኛ ልጆች ያው ሲበሉልን በጣም ደስ ይለናል። ግን ማድረግ ያለብሽ እንቅስቃሴዋ ጥሩ ነው አይደለም? ያለችበት ሁኔታ፣ አስተሳሰቧ፣ እንቅስቃሴዋ ጥሩ ነው። አዎ በጣም ጥሩ ነው። በደንብ ነው በቃ እሱ ከሆነ ብዙ አታስቢበት ለማለት ነው። እስከ 2 ዓመት ካበላሻት መቀንጨሩ አልፏል። እስከ 4 ዓመት ደግሞ ልጆች በራሳቸው ግን አንድ መጠንቀቅ ያለብሽ ምንድነው አካባቢ ጋር ስለሚጋለጡ ትላትሎች ካላቸው ሰገራዋን ማየት ያስፈልጋል። ህክምና ትላትልም መድኃኒቶች የሚቆልፍ አለ። ስለዚህ እነዛ ትላትሎች እንደ ኮሶ የተለያዩ
ትሎች ወስፋት የሚባለው መታቂው መድኃኒት ይፈልጋልና በሱ ምክንያት የመጣም መሆኑን ማየት ያስፈልጋል። ከእድገቷ ጋር ተያይዞ ፍላጎቷ በመቀነስ የመጣውን ግን አትጨነቂበት ለማለት ነው። ሌሎቻችሁ መናገር ትችላላችሁ። ብዙ ሰው ነው እየገባችሁ ያላችሁ። አመሰግናለሁ። በርቺ። እሺ ቫይታሚን አላስወሰድኳትም እና ምናልባት እሱ ተጽዕኖ ይሆናል። ምንም ችግር የለውም። ቫይታሚን የሚገኘው መጀመሪያ ከምግብ ነው መረዳት ያለብሽ። ቫይታሚኑ ራሱ ከምግቦች አውጥተው ነው የሚሰጡሽ። ምግብ ውስጥ በቂ የሆኑ ቫይታሚኖች አሉ። አትክልት፣ ፍራፍሬ ከተጠቀምሽ፣ የተለያዩ ምግቦችን ከስጋ፣ እንቁላል፣ አትክልት ካበላሻት የሚትያቸው ማዕድናትና ቫይታሚኖች በጠቅላላ አሉ። ስለዚህ በቂ ምግብ ካበላሻት በግድ ውጫዊ ቫይታሚን ይምጣ ብለሽ አትጨነቂ ለማለት ነው። የተለየ ጉዳት ኖሮባት ካልሆነ ለምሳሌ እግራቸው አልጠነክር ካለ ቫይታሚን ዲ፣ ካልሲየም ሊሰጥ ይችላል በስፔሻል ኬዝ። የተለየ ነገር ከሌለ ወይም መድከም መፍዘዝ ካላቸው የአይረን ይሰጣል። ከዛ ውጪ ግን ሁሉን ነገር ከምግብ ስለሚገኝ በዛ አስተካኪ። እሺ እጸገነት አመሰግናለሁ። ሰላም እጸገነት። እሺ እጸገነት። እሺ ሰላም ነው ዶክተር፣ እንዴት ነው? ደህና እንዴት ናችሁ? እሺ ግዋይት አለን እግዚአብሔር ይመስገን። ሐሳብ ካለሽ በአመጋገብ ደረጃ ያው ልጆቼ ብዙ ነገር አይወዱም። እሺ ግን ትልቁ በተፈጥሮ ደህና ነው በጣም ሰውነቱ ቁመቱ ምናምንና ትንሿ ምግብ ትበላለች ግን ቀጫጫ ነው በጣምና ከዚህ በኋላ ማስተካከል ይቻላል። ስንት አመቱ ነው? 2 አመት ከ11 ወሩ ነው። ምንም ችግር የለውም። እንግዲህ በፊት ግን ተጎድተዋል ብለሽ ታስቢያለሽ? እስከ 2 አመት ስታያቸው ቁመታቸው እንትናቸው ባይዘወይ መቀንጨርና መሟሸሽን እንለይ። መቀንጨር ማለት ቁመት ማጠር ነው። መሟሸሽ ማለት ግን ክብደት ነው። ስለዚህ መቀንጨር ስል እያወራውላችሁ ያላችሁ መድረስ ከነበረባቸው እድሜያቸው ቁመታቸው ሲያጥር ነው። ቁመቱን ነው የምናየው። ቁመቷ እንዴት ነው? መሟሸሽ ግን ስለሆነ ዌስቲንግ እንለዋለን። በቂ ንጥረ ነገር ሰውነቷ አለማግኘት ነው መክሳት ማለት። ጓሄድ አዎ እንትን ነው እንደ ማለት እንደ ትልቁ ስላልሆነልኝ እንደሆነ አላውቅም። አይ ሁሉም ልጆች ይለያያሉ። አንቺና ባልሽ ራሱ አንድ አይነት ተፈጥሮ የላችሁም። ስለዚህ በዚህ አታስቢ። አክቲቭ ከሆኑ ማድረግ ያለብሽን ካበላሽ ብዙ አትጨነቂበት ለማለት ነው። አመሰግናለሁ ጸገነት። እሺ ሌላ ሰው ሐሳብ ያለው? ሄሎ አቤት ቀጥይ። ገብሩላ ነው የሚለው። እሺ ገብርኤል። እሺ ቀጥይ። ሰላም ጤና ይስጥልኝ። እንዴት ነሽ? እኔ ስለመቀንጨር ሳይሆን ጥያቄ ስለ ልጄ ጨጓራ አሲድ አለብህ ተብሎ ነውና። እሺ 5 አመቱ ነው። የጨጓራ አሲድ ተብሏል። በጣም እንጠነቀቃለሁ። ምግብ ላይም ጥሩ ነው፣ ግን ተደጋጋሚ ቮሚት ያስቸግረዋል። እሺ ስለዚህ እኔም አሲድ ጨጓራ ብዙ አለብኝና አንዱ ማረገው ስጋ መብላት ነው። ጨጓራችን ውስጥ HCl የተባለ አሲድ አለ። አንዳንዶቻችን ላይ በብዛት ይመረታል። ስለዚህ በዚህ ምክንያት ያው ይሄ አሲድ የሚፈልገው ፕሮቲን ነው፣ ስጋ ነው የሚፈልገው። አንዳንዴ እስከ አንገታችን ላይ የሚደርስበት ጊዜ አለ አሲዱ ማለት ነው። እንደ ማሳልም ነገር ያደርገናልና ስጋ ቢበት አልተባልሽም ወይ? ፕሮቲን ያለበት ነገር ይብላ አልተባልሽም ወይ? ስጋ ነገሮች ታበያዋለሽ ወይ? አዎ ይበላል፣ ስጋ ይበላል። ሁሉን ነገር ፕሮቲን ያለው አቮካዶ፣ የተቀቀለ እንቁላል ሁሉ ጠቀምለታለሁ። ግን ምንም ሊስተካከልልኝ በምግብ አልቻለም። አሁን የፈራሁት እንደውም ዘይቱ ከሆነ ብዬ ዘይት ወደ ማቆም ነው እየሄድኩ ያለሁት። ችግር የለውም። ዘይት ብታቆሚም ችግር የለም። በፍራየር ብቻ መጠቀም ትችያለሽ። አንዳንድ ነገሮችን ያለ መጠባበስ መቀመጥ ትችያለሽ እና አሲድ ሊያመነጩ የሚችሉ ነገሮችን መቀነስሽ ተገቢ ነው። ስለዚህ በቂ ምግብ ፕሮቲን ያለባቸው ምግቦች ነው መመክርሽ። ከዛ ውጪ እንግዲህ ሕክምናው የሚልሽን ነገር ለመስማት ሞክሪ። እኔ በምግብ ማቀው ስጋ ያላቸው ምግቦች መጠቀም አሲዱን እንዲቀንሰው ያደርጋል። አሲዱን እንዲቀንስ ያደርገዋል። ቮሚቱ ሲደጋገም ብዙ ጊዜ ቮሚት ያደርገዋል። በወር ቢያንስ 2 ጊዜ በተከታታይ ለ2 ቀን ምናምን ቮሚቱ ይመጣል። ያው ሐኪም ቤት ካልወሰድኩት አይቆምም። ሁሉ ጊዜ ደግሞ በምንድን ነው የሚያስቆሙልሽ? ስቶማም በሚለው ስቶማም። እሺ ለየት ያለ ኬስ ስለሆነ የህክምና ጉዳይ ስለሆነ እንግዲህ ምግቡን ነው ላስተካክልልሽ የምችለው። በዛ ደረጃ ማማከር አልችልም። እግዚአብሔር እንትን ይበልሽ። አመሰግናለሁ። እሺ መልካም በርቱ። እሺ 6 ሰዓት እየሆነ ነው። ወደ መጨረሻ አካባቢ ሙሉ ሐሳብ ካለሽ አይ ዶንት ኖ
ጎኒስ ኪችን የሚል ሐሳብ ካላችሁ እየጨረስኩ ስለሆነ ስለገባችሁ ግን በጣም አመሰግናለሁ። የ15 ቀን የ45 ቀን ዶሮዎች ጤናማ ናቸው ብሉ፣ ምንም ችግር የለው። 45 ቀን ያረጋቸው ሳይንሱ ነው እድገታቸውን የተፋጠነው። እናንተ ከሱ ውስጥ አትታገሉ። ብሉ፣ ምግብ ብሉ፣ አሰባጥራችሁ ብሉ፣ የተገኘውን ብሉ። አታስቡ ፕሊዝ። አፈራርቃችሁ ከበላችሁ በአንድ ጊዜ የሚመጣ ነገር የለም። ለልጆቻችሁም ዶሮ አብሉ አቅሙ ካላችሁ። እሺ የተለየ ሐሳብ እሺ ጓሄድ እሺ ደና ቀጥይ ደና በቅድሚያ ላመሰግንህ ወዳለው በቃ ለማህበረሰቡ እንደዚህ አይነት ጥሩ ነገር ይዘህ በመምጣትህና ብዙዎቻችን በቃ ጥሩ አዌርነስ ነው እየፈጠርክ ያለው። በጣም አመሰግናለሁና ምንድነው ልልህ የፈለኩኝ አሁን አንዳንዴ ዝም ብለን በሶሻል ሚዲያ ምናያቸው ይሄ አንዳንድ ነገሮችን ዝም ብለን ከመጠቀም ከምናምን አንፃር ራሱ ብዙ በቅርብ ቀን ያየው ራሱ የሚገርምህና እሺ አጋጣሚ አሁን ድንገት ገብቼ ነው ላመሰግንህ ነው የፈለኩት። እሺ ለብዙ ሰዎች ብዙ በቃ ከእውቀት ላይ የተመሰረተ አመጋገብ እንዲኖርና ማድርግሃል። ቴንኪው እንዳልይዝህ ላመሰግንህ። እሺ ኪችን የሚለው ምግብ ታዘጋጃለሽ? ኪችን የሚለው ምንድነው? ባቅ ስላንቺ ምንድነው የምትሰሪው? አዎ ሬስቶራንት አለኝና እሺ እዛ ላይ ሬስቶራንት አለሽ? አዎ እና አንተ ጋርም እየገባሁ እኔ ሞር ብዙ እዚህ የሆኑ ምግቦችን ሰው ቢመገብ ወዳለሁ ምናምንና ቆይ በውስጥ የምሰራቸውን እንትኖች እልክልሃለሁ። በቃ ላኪልኝና የምትሰራቸው ኪችን ሬስቶራንቶቹ ሰዎች ባካችሁ አንድ አይነት ምግብ ከሚበሉ ዋጋሽን ማስተካከለሽ ለብዙ ሰው የተሰባጠረ ምግብ እንድታቀርቢ ማለት ነው። በተመሳሳይ ዋጋ አንድ ምግብ ወይ ስጋ ወይ ዶሮ ብቻ ከሚበላ እዛ ሳህኑ ላይ የተለያየ ነገር ልምድ እንዲኖር እና አንዳንዴ ደግሞ ኒውትሪሽን ቫልዩን አጽፈሽ ከሳይንስ ማግኘት ትችያለሽ። ሜኑ ላይ ያስቀምጠሽላቸው ያንቺን ምግብ በመብላታቸው በቀን ምን እንደሚያገኙ የሚጻፍበት ቦታ አለና ቢዝነስሽንም በዚህ ለማስተካከል ሞክሪ ለማለቴ ነው። ግንዛቤ ያለው ህዝብ ለመፍጠር እሺ ቴንኪው በውስጥ ልክልሃለሁ። እሺ መልካም አያለው። እሺ አመሰግናለሁ። ሙሉ ሐሳብ አለሽ? ሙሉ እሺ ሰላም ዶክተር። ደና እንዴት ነሽ? ቀጥይ። አመሰግናለሁ። ልጄ 3 ወር ከ15 ቀኗ ነበር። አሁን ሙስቱ ወደ 20 ቀኗ ነው ዛሬና 3 ወር ከ15 ቀን ክትባት ሳስከትባት ኪሎዋ ባለፈው የነበረው ኪሎ ነው አሁንም ያለውና ምንም አልጨመረችም። ምንድነው ሚስ ያደረኩት? ጡት ብቻ ነው ማጠባት። እኔ ምን ሚስ አድርጌ ነው ብዬ ራሴን እየጠየቅኩ ስለሆነ ምን አሉሽ ግን በዚህ ያህል ርቀት ምን ያህል ኪሎ መሆን ነበረባት? ምን ያህል ነው የቀራት የሚለው ማጥባቱን እንዳትዘናጊ። እኔ አሁን ክብደቷ አልጨመረብኝ ብለሽ ጡትሽን አቁመሽ ወደ ፎርሙላ ወደ ሌላ ነገር እንዳትቀይሪ። አብያነሳም ብዙዎቻችሁ ያው አይ ጡት ነው ማጠባትና ክትባት የምትከትብልኝ ናት። ባለፈው ኪሎዋ ላይ እኮ ናት ምንም ያልጨመረችም። እያጠባሻት አይደለም ምናምን ያለችኝ። እኔ ያጠባዋት ነው ኖርማሊ፣ ሁሌም ነው ተመሳሳይ ነው ማጠባት። ስለዚህ እሷ ላይ የምታየው ምንም ችግር የለም። ትተኛለች፣ ትበላለች፣ ትተኛለች፣ ጤንነቷ ሰላም ነው። ያየሽው ችግር የለም። ስለዚህ ምንም ችግር የለም። ግን ያው ቅርሻት ነው አሉኝ እንጂ አንዳንዴ እንትን የሆነ ጭንቅ እያለች በጣም ኃይለኛ ትውከት አላት አንዳንድ ቀን ማለት ነው። እሱ ያጋጥማል። እሱ ተገቢ ነው፣ ችግር የለውም። ወተቱ የሚበዛበት ወቅት ይኖራል፣ ከአቅም በላይ የሚሆንበት ጊዜ አለ። እባክሽ ይቺን እስከ 6 ወር ወጥረሽ ያጂ። ትልቅ አስተዋጽኦ ነው የምታረጊላት። ሌላ ነገር አታስቢ፣ አትጨነቂ። የመጀመሪያሽ ነው? አዎ 5.6 ላይ ነው አሁን ያለችው። ምንም አታስቢ፣ ስለ ኪሎ ነው ያልጨነቅም። ብዙ እንትን አትበሉ። ይሄኛውን ታሳድግልሽ፣ ስትደግሚበት ደግሞ እየለቀቀሽ ይሄጃል። የመጀመሪያ ልጅ ብዙ አይንና በዛ ነው ዶክተር። ሁለተኛ ነው እና እሺ ሁለተኛ ከሆነ ሐሳብሽ ስለለመድሽው ስላየሽው ጭንቀት መኖር የለበትም ብዬ ነው። አታብዙት። እሺ መልካም። እሺ ሸዊት መግባት ይችላል። አመሰግናለሁ። ብዙ ነው ሰው እየገባ ያለው። ጓሄድ ሰላም ዶክተር፣ ቀደም ስለ በቆሎ ጠይቄህ ነበረ። እሺ የታሸገ በቆሎ ግን ልጄ ገና 4 ወር ከ20 ቀኗ ነው። እሺ ገና ምግብ አልጀመረችም። እሺ እና ወተት ብቻ የጡት ወተት ብቻ ነው ማጠባት አሁን ማለት ነው። እና
በደንብ በደንብ ትሸና ነበረ በፊት ከ4 ወር እስከሚሆናት ድረስ በደንብ ዳይፐር ትቀይር ነበር። አሁን ማታ ያረኩላት እስከ ጠዋት ማለት ነው ምንም ኖርማል ነው በቃ። እሺ በደንብ አሸና ቀንም እንደዛው እና ምን ስለዚህ አሳሰበሽ በቆሎ ነው የፈለግሽው ለምንድን ነው ማለት ጡትሽን እንዲጨምርልሽ ነው ወይስ ለምንድን ነው የፈለግሽው ለአንቺ ነው ወይስ ለሷ ነው? ለምን አይደለም በቆሎን ምግብ ስትጀምር 6 ወር ሲሆናት ለማስጀመር ነው። እሺ አይ እሱ ችግር የለውም። አሁን ባለበት ግን የተለየ ነገር ከሌለ አታስቢ። ሽንት የላትም ምናምን የሚለውን ታዩና በቂ ሰውነቷ እየተቀበለው ስለሆነ ትርፍ ውሃ ከሌላት ብዙ አታስጨንቂያት። በቂ ጡት ካለሽ ያንቺ ራሱ ስለሚያስታውቅ ብዙ አትጨነቅበት ሸዊት። ቀጥሎ ደግሞ ስለመጣው ትደርሺ ተሻገሪበታለሽ። ያነበብሽ መቆየትሽ ጥሩ ነው። በቻልሽው አቅም ራስሽ ለማዘጋጀት ሞክሪ። እህሎችን ማለት ነው። ከአንድ እህል ጀምሪ። ከበቆሎ ከሆነ በቆሎ፣ ስንዴ ከሆነ ስንዴ። በስንዴ አትጀምሪ። በቆሎ፣ ጤፍ፣ ሩዝ፣ አጃ ተጠቀሚ። ትንሽ ስንዴ ይከብዳል። ትንሽ እሱን አቆይ። ከዛ 2-3 እየቀላቀልሽ ቀጥይ እንጂ 13 አይነት ተዘጋጅተሽ እንዳትጠብቂ። በኋላ ደግሞ 70-30 እጅ እያረግሽ እህልና ጥራጥሬ 70-30 እህሉ መብዛት አለበት። ጥራጥሬው ደግሞ እንደዛ እያረግሽ ልመጂና በከተማ አንቺ ባለሽበት እንትን ልጆቻችሁ ብዙ ጉዳት አይደርስምና ብዙ ጭንቀት አታብዙ። እሺ ጤፉን እንትን ጤፍ ነው ማስጀምራት ብዬ ግን ጤፉን ስገዛ ምንድነው ደግሞ ድንጋይ በጣም አፈር አለው በጣም ቀይ ጤፍ ማለት ነው። በጣም አፈር አለውና አንዱን ባለፈው የሆነ የገዛው ማሳጠብ ትችያለሽ። አፈሩን ከሆነ ጤፉን ማጠብ ትችያለሽ። ምንም ችግር የለውም። አጥፈሽ ይወጣል። ሲቀር እንትን ማድረግ ነው ማጠብ ድንጋዩን ለማውጣት። እሺ ቴንክ ዩ። እሺ ሸዊት በጣም አመሰግናለሁ። የመጀመሪያሽ ልጅ ነው? አዎ። እሺ በርቺ። ስለዚህ አሁን ሰምተሽ ያረግሽውን ነገር ደግሞ በእሷ ተምረሽ ቀጥሎ ደግሞ ልጅ ስትደግሚ ማሻሻል ያለብሽ ነገር ደግሞ ለሁለተኛው እንድታስተካኪ ነው። እስከ 2 ዓመት ግን በጣም ታገኝ። መቀንጨር የሚስተካከለው እሱ ጋር ስለሆነ አሁንም ወጥረሽ ለማብላት ሞክሪ። አንቺም ወደ ስራ የምትመለሺ ከሆነ አበላሉን በጣም ተከታታይ ማጥባቱን ቀጥይ በቻልሽው አቅም። አመሰግናለሁ። አመሰግናለሁ በጣም ዶክተር። እሺ መልካም። እሺ በርቱ። እናቶች ከተስተካከላችሁ ልጆች ይስተካከላሉ፣ ሀገር ይስተካከላል። ዋናው እናቶች ላይ የከተማው ረዳዋለው የጊዜ የእንትን ነው፣ የገጠሩ ደግሞ የኢኮኖሚ ችግር ነው። ስለዚህ ሁለቱንም አቀራርበን እንግዲህ ማስተካከል አለብን። በርቱ። እሺ የተለየ ሐሳብ ከሌለ እየጨረስኩ ነው። 6 ሰዓት ሆኗል። እንደውም ከጠበቅኩት በላይ ሰው ገብቶብኝ ነው። ስለዚህ ሳጠቃልል የዛሬው ውይይታችን የነበረው በልጆች ደረጃ የሚከሰተውን መቀንጨር እንዴት እንስተካክል ነው። መቀንጨር የምናስተካክለው 1000 ቀናት ውስጥ ነው። 1000 ቀናት የምንለው እስከ 9 ወር ግዛት 270 ቀን ሲደመር 2 ዓመት ድረስ 365 ቀን 730 ቀን እነዚህ ተደምረው 1000 ቀናት ይባላሉ። እስከ 2 ዓመት መቀንጨርን አስተካክሉ። ትምህርት ምገባም ቢኖር አድገውን ብታበሏቸው መቀንጨር እስከ 2 ዓመት ያለው ላይመለስ ይችላልና ጉዳታቸው ሊጎዳ ይችላሉ። ከ2 ዓመት በኋላ ደግሞ የመቀንጨሩን አልፋችሁት ልጆችን ደግሞ እድገታቸው እንዲፋጠን ምግብ ማሰባጠር ጨምሩ። ስለዚህ መጀመሪያ ያለብን ከሴት ልጆቻችን ነው። እናቶች ሴት ልጆችም ካላችሁ ይሄንኑ አስተምሩ። ቀጥሎ በቤት ደረጃ ደግሞ ባሎችም ህብረተሰቡን በጠቅላላ ነፍሰ ጡሮችን የሚያጠቡትን እርጉዞችን እንድትመግቡ ብዬ ጠይቃለሁ። መከታተል ያለባችሁ ህክምና መውሰድ ያለባችሁ ታብሌት ካለ ፎሌት፣ አይረን፣ የበለጸገ ጨው፣ የበለጸገ ዘይት፣ አዮዲን ያለበት ካለ ውሰዱ። ከዛ በተጨማሪ ደግሞ ከ6 ወር በኋላ ምግብ አበላል ወተት እስከ 6 ወር ነው ይብቃ ማለት ሳይሆን ከ6 ወር በኋላ ግን ደግሞ የተለያዩ ምጥን ምግቦችን መጠቀም ያስፈልጋል። ምግብ ስትጠቀሙ ከእህል ጀምሩ። ከዛ ከጥራጥሬ ጋር 70-30 እያረጋችሁ ጨምሩ። ከዛ በኋላ ደግሞ የአትክልትና ፍራፍሬን ጨምሮ የእንስሳት ተዋጽኦ ያለበትን ጀምሩ። ስለዚህ እነዚህ ነገር ውሰዱ ለማለት ነው። ስለነበረን ጊዜ አመሰግናለሁ። አገራችን ውስጥ እየተከሰተ ያለው የመቀንጨር ችግር 67% ነበር፣ ቀጥሎ 58%፣ አሁን 39% ደርሰናልና ይሄንን ልታስተካክሉ የምትችሉት እናንተ ናችሁ። ስለ ኪሎ ብዙ አታስቡ። ከኪሎ ይልቅ ለ3 ዓመት 16 ኪሎ ትንሽ ነው፣ ትልቅ ነው ማለት በቂ ነው። የኔ ልጅ 4 ዓመቱ ነው 16 ኪሎ ነውና ጥሩ ሁኔታ ላይ ነው። ስለዚህ ኪሎ የሚለውን መረጃ ማየት ትችላላችሁና ለነበረን ጊዜ አመሰግናለሁ። በአገር ደረጃ መስተካከል ያለበት መንግስት መስራት ያለበት ህብረተሰቡ ምግብ እየተወደደበት ነው፣ ለማሰባጠር እየከበደው ነው። አንዳንዱ የሚሰባጠረው ነገር ግን በጠቅላላ ውድ ነው ማለት አይደለም። በኢኮኖሚያችሁ ለምሳሌ
ትንሽ ሽሮ አይብና ጎመን አርጋችሁ ከእንጀራ ጋር ከበላችሁ በቂ ነው። ትንሽዬ እንቁላል ደግሞ በየቀኑ አንድ እንቁላል ከ6 ወር በላይ ላለ ልጅ አንዳንድ እንቁላል ከሰጣችሁ ትልቅ ነገር አርጋችኋልና በቻላችሁ ታቀም ልጆቻችሁን ለማየት ሞክሩ። መልካም ቀን ላለው ልጆቻችሁን መግቡ፣ አሰባጥሩ። መቀንጨርን በጋራ ከሀገራችን ጠፍቶ የልጆቻችን እድገት አስተሳሰብ ተጠናክሮ አሁን ካለንበት ችግር እንድንወጣ ጦርነት እንዲቀር እመኛለሁ። መልካም ቀን ለማለት ነው። አመሰግናለሁ። መልካም ቀን